ጥያቄዎቹን ያቀርባል። በ2 ደቂቃ ውስጥ ይጨርሳል። ከዛ መላሹ በ5 ደቂቃ ውስጥ ይመልሳቸዋል። እነዛን ጥያቄዎች እንደዛ ቢሆን አሪፍ ነው። ቃል በቃል ሲሆን አንዳንዴ ጠያቂው ረጅም ሰዓት ሊጠይቅ ይችላል። ስለዚህ በቃ ለጠያቂ አንድ ጥያቄ ብቻ ይፈቀድለታል። 30 ሰከንድ ለመላሹ 2 ደቂቃ እየሰጠን እንቀጥላለን። እንደዛ ቢሆን ይሻላል። እሺ መጨረሻ ማጠቃለያ 3 ደቂቃ ወይም 4 ደቂቃ ይበቃል ብዬ አስባለሁ እንደኔ። እሺ ምን ትላላችሁ? ይሁን። እሺ ጃክ አለ ደቂቃ ስጠውና ለእውነተኛው ይጀምር። እሺ ጃክ አለ። እኔ ጋር ሪስትሪክሽን እየመጣብኝ ነው። ሰዎች ካሜራ ካላበራህ እያለኝ ነው። እስኪ ኮፒ ሊንክ ምናምን አድርጉ። ካሜራው ክፍት ነው። አይ ቲንክ ለምን እንዳልፈለገው አላውቅም። ኮፒ ሊንክ ምናምን አድርጉ። ጃ ደቂቃ። እሺ መጀመር ትችላለህ። እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስላሴ ስም አምኜ እጀምራለሁ። እግዚአብሔር እውነቱን ይግለጽልን፣ ትክክለኛውን አስተምሮ ያብራልን ብዬ እጀምራለሁ። ስጀምር ስላሴ አንድም ሶስትም ናቸው ብላ ነው ቤተክርስቲያን የምታምነው። አንድም ሶስትም ናቸው ስትል በአካል 3 በመለኮት በባህሪ በአገዛዝ በስልጣን አንድ ብላ ነው የምታምነው። ስለዚህ አሁን በአካል 3 ናቸው ስትል አካላት ሲቆጠሩ 3 አካላት አሉ። 3ቱ አካላት አምላክ ናቸው እያንዳንዳቸው። ስለዚህ 3 አምላኮች አሉ እያለች ነው አካል ሲቆጠር። ስለዚህ ምክንያቱም አካል በአካል 3 ስለተባሉ ምን አይነት አካል ምንድናቸው እነዛ አካላት የሚለው ጥያቄ ስለሚመጣ እነዛ ጥያቄዎች ደግሞ ተመልሰዋል። አምላክ ናቸው ተብሎ ተመልሰዋል። ስለዚህ በአካል 3 አምላኮች አሉ ወይም ስላሴ በአካል 3 አምላኮች ተብለው መነገር ይችላሉ። አንድ አምላክ ናቸው የተባለው ምኑ ጋ ነው ብለን ስንመልስ ደግሞ ስላሴ አንድ አምላክ ናቸው የምንለው በባህሪ በህልውና በአገዛዝ በስልጣን አንድ የሆኑት 3ቱ አምላኮች ናቸው እያልን ነው። በስልጣን አንድ የሆኑ 3 ጌቶች አሉ እያልን ነው። በባህሪ አንድ የሆኑ እኩል የሆኑ 3 ጌቶች አሉ እያልን አምላኮች አሉ እያልን ነው። ስለዚህ እንደዛ ነው ይሄ ትክክለኛው ትምህርት የምለው። ያለበዚያ 3 አምላኮች የሉም ካልን 3 አካሎች የሉም ወደ ማለት ነው የሚወስደው። ምክንያቱም እነዛ አካላት ናቸው አምላክ የተባሉት። ስለዚህ ይሄንን አባባል ሰዎች መፍራት የለባቸውም ነው የምለው። በተጨማሪ ምንድነው 3ቱ አምላኮች በስልጣን አንድ ናቸው ስንል ያልንበት ምክንያት አለው። ምክንያቱ ምንድነው? በስልጣን አንድ ሊሆኑ የቻሉት አንድ ልብ ነው ያላቸው። አንድ የአምላክ ልብ አላቸው። ያ የአምላክ ልብ አብ ነው። በአብ ልብነት ስለሚያስቡ 3ቱም በቅጽበት አንድ ነገር ስለሚያስቡ አንድ ናቸው። ያ ብቻ አይደለም። ያ የአምላክ ልብ አብ ለራሱ ልብ ሆኖ ለወልድና ለመንፈስ ቅዱስም ልብ ነው። ስለዚህ በልብነት በወልድና በመንፈስ ቅዱስ ውስጥ ስላለ 3ቱን አንድ አደረጋቸው ማለት ነው። ይሄ አንድነት ይሄ ኩነት ውስጥ ያለ የመለኮት አንድነት 3ቱን አንድ እንዲሆኑ አደረጋቸው። ወልድ ቃል ሲሆን በቃልነት አብና በመንፈስ ቅዱስ ውስጥ አለ። ስለዚህ አንድ አደረጋቸው ማለት ነው። መንፈስ ቅዱስ ትንፋስ ሲሆን በስትንፋስነት አብና ወልድ ውስጥ ስላለ 3ቱን አንድ አደረጋቸው። ስለዚህ አሁን 3ቱ በአንድነት ይሰራሉ። በአንድነት በመስራታቸው አንድ አምላክ ተባሉ። አንድ እኔና አብ አንድ ነን ያለው በአንድነት ምን ሰራ ነን ማለት ነው እንጂ እንደዚህ በአንድ ላይ አንድ አካል ሆነን የተቀመጥንን ማለት አይደለም። 2 አካላት አሉ ከመንፈስ ቅዱስ 3ቱ ግን በአንድነት ይሰራሉ። እንዴት ይሰራሉ? በአብ ልብነት ያስባሉ፣ በወልድ ቃልነት ይናገራሉ፣ በመንፈስ ቅዱስ ያከናውናሉ። ስለዚህ ይሄ አንድነት አንድ አምላክ አሰኛቸው። ነገር ግን እያንዳንዳቸውም ደግሞ ሙሉ አምላክ ናቸው። ለምን? አብ ልብ ሲሆን በልጁ ቃልነት
ይናገራል፣ በመንፈስ ቅዱስ ንፋስነት ያው ሆኖ ይኖራል። ስለዚህ አብ መናገር መተንፈስ ይችላል። ስለዚህ እሱ ያለ ሁሉ ይሆንለታል። ስለዚህ አምላክ የተባለው ለዛ ነው። ወልድም እንደዚሁ በቃልነቱ እየተናገረ በአብ ልብነት እያሰበ በመንፈስ ቅዱስ ንፋስነት ያው ሆኖ ስለሚኖር አምላክ ነው። መንፈስ ቅዱስም በአብ ልብነት እያሰበ በወልድ ቃልነት እየተናገረ በስንፋስነቱ ያው ሆኖ እየኖረ ሁሉን ማድረግ የሚችል አምላክ ነው። ለዛ ነው እያንዳንዳቸው አምላክ የተባሉት በአካል ሲቆጠሩ። ስለዚህ በአካል 3 አምላኮች አሉ። እግዚአብሔር በአካል 3 ነው ስንል 3 አምላኮች አሉ እያልን ነው። አካል ብቻ ብለን ምን አይነት አካል ይባላል? ግን 3ቱ በአንድነት ደግሞ ስለሚሰሩ ቅድም እንዳልኩት አንድ አምላክ ናቸው እንላለን። እና ይሄ ነው ባጭሩ። አመሰግናለሁ። እውነተኛው እናመሰግናለን። ደቂቃን በአግባቡ ስለተጠቀምክ። አባ ዮናስ 5 ደቂቃ አሉት፣ መጀመር ይችላሉ። እሺ ችግር የለውም፣ አስጀምርልታለሁ። ችግር የለውም፣ አስጀምርልኝ። በቃ እንደገና። እሺ አሁን አስጀምረው። ቀጥሉ። እሺ በናዝሬቱ ኢየሱስ ክርስቶስ ስም ጀምራለሁ። ኦኬ በመጀመሪያ ደረጃ መጽሐፍ ቅዱስን መሰረት ያደረገ ጥቅስ ነው የምጠቅሰው። ዘዳግም 6:4 ላይ እስራኤል ሆይ ስማ እግዚአብሔር አምላካችን አንድ እግዚአብሔር ነው ይላል። ስለዚህ አንድ እግዚአብሔር ነው የሚለው እንጂ እዚህ ጋር 3 አምላክ ወይንም ደግሞ 3 ብሎ አይገልጽም። እግዚአብሔር አንድ ብቻ ነው ብሎ ነው የሚጠቅሰው። ከዛ ኢሳይያስ 45:5 ላይ እኔ እግዚአብሔር ነኝ ሌላም የለም ከኔ በቀር አምላክ የለም ስለሚል እኔ እግዚአብሔር ነኝ ሌላም የለም ይላል። ስለዚህ እዚህ ጋር ሶስትነትን አናይም። በፍጹም 3 አምላክ ተብሎ አይጠቀስም። ኢሳይያስ 44:6 ላይ ከኔ በቀር አምላክ የለም ይላል። ኢሳይያስ 44:6 ከኔ በቀር አምላክ የለም ከእኔ ነው የሚለው። ስለዚህ እዚህ ጋርም አምላክ በአንድነት ነው የተጠቀሰው። አንደኛ ቆሮንቶስ 8:4 ላይ ከአንዱ በቀር ሌላ አምላክ የለም ይላል። ከአንዱ በቀር ማለት ነው እግዚአብሔር አንድ ስለሆነ ማለት ነው፣ ወይንም ደግሞ አምላክ አንድ ስለሆነ ማለት ነው። ኦኬ አንደኛ ጢሞቴዎስ 2:5 ላይ አምላክ አንድ ነው ተብሎ ተጽፏል። አምላክ አንድ ነው ተብሎ ተጽፏል። ያዘኝ እንግዲህ ስለዚህ ታዲያ አምላክ አንድ ተብሎ በመጽሐፍ ቅዱስ ተጽፎ ሳለ 3 አካላት 3ቱን አካላት ወይንም እግዚአብሔር ወይም አምላክ እያለ ይጠቅሳል። 3ቱን አካላት ወይም 3ቱን ስም አምላክ እያለ ይጠቅሳል መጽሐፍ ቅዱስ። እነዚህን 3 አካላት ወይንም ደግሞ 3 ስሞች ወይንም 3 ስራዎች አንድ አምላክ ብሎ ነው መጽሐፍ ቅዱስ የሚጠቅስልን ማለት ነው። ስለዚህ 3 አምላክ ብሎ የተጠቀሰበት ክፍል እውነተኛ መጥቀስ ነበረበት። 3 አምላክ ተብሎ ማለት አንድ ካገኘ እኔ ለመጸጸት ዝግጁ አንድ 3 አምላክ ተብሎ ከኦሪት ዘፍጥረት እስከ ዮሐንስ ራእይ ድረስ የተጠቀሰበት ክፍል አንድ ማግኘት አንችልም። ምክንያቱም 3 አምላክ እግዚአብሔር ወይንም ደግሞ ስላሴ ስለማይባል ማለት ነው። 3 አምላክ በፍጹም አይባልም። እዚህ ጋር በአካል 3 በመጽሐፍ ቅዱስ እውነተኛ ሲያብራራ 3 ጌቶች ወይንም ደግሞ 3 አምላኮች ብለን መጥራት እንችላለን ብሎ ሲያብራራ ሰምቼው ነበር። እንግዲህ በአካል 3 አምላክ ተብሎ የተነገሩበት የመጽሐፍ ቅዱስ ክፍል ሊያሳየን ይገባል ማለት ነው። በቀጣዩ ክፍሉ ላይ የት ጋር ነው እንደዛ ተብሎ የተጠቀሰው ነው። ሌላ ስለ 3ቱ አምላክነት አብ አምላክ ነው ተብሎ በዮሐንስ 6:27 ላይ ተጠቅሷል። አንደኛ ቆሮንቶስ 8:6 ላይ ለኛ ግን አንድ አምላክ አለን ተብሎ ተጠቅሷል። እንደገና ዮሐንስ 1:1 ላይ ወልድ ኢየሱስ አምላክ ተብሎ ተጠቅሷል። በመጀመሪያው ቃል ነበር፣ ቃልም በእግዚአብሔር ነበር የሚለው ማለት። ዮሐንስ 20:28 ላይ ኢየሱስም አምላክ መንፈስ ቅዱስም አምላክ የተባለበት ወይንም እግዚአብሔር የተባለበት ሐዋርያት ሥራ 5:3 ላይም ተጽፏል። ነገር ግን እነዚህ እግዚአብሔር አብ አምላክ ተብሎ ተጠቅሷል። አሁን እንደጠቀስኩት ወልድ አምላክ ተብሎ ተጠቅሷል። አንደኛ ዮሐንስ 5:20 ላይ ማለት ነው ተጠቅሷል። መንፈስ ቅዱስም እንደዚያው ተጠቅሷል። ነገር ግን 3 አምላክ ተብሎ ግን የተጠቀሰበትን ክፍል በፍጹም ልናገኝ አንችልም፣ ከዳር እስከ ዳር መጽሐፉን ብንመረምር ማለት ነው።
ለምሳሌ አንደኛ ቆሮንቶስ 13:14 ላይ የጌታ ኢየሱስ ክርስቶስ ጸጋ፣ የእግዚአብሔር ፍቅር፣ የመንፈስ ቅዱስ ህብረት ከእናንተ ጋር ይሁን ይላል። አሁን እዚህ ጋር የምናየው አሁን ለምሳሌ የጌታ ኢየሱስ ክርስቶስ ጸጋ አንዱን አካል ገለጸው። ከዛስ የእግዚአብሔር ፍቅር አለ። ከዛስ የመንፈስ ቅዱስ ህብረት ከእናንተ ጋር ይሁን። ተመልከት እንግዲህ አሁን እዚህ ጋር የምታየው ሶስት አምላክ ህብረት ብሎ ነው የሚጠቅሰው። አንድነት ማለት ነው። ህብረት ማለት አንድነት ነው። ስለዚህ እነዚህ ሶስት አካላት አንድነት እንግዲህ የነሱ ጸጋ ከእናንተ ጋር ይሁን በሚል ነው እንጂ የሚጠቅሰው በፍጹም ይሄ ሶስት አምላክ ብሎ አይጠቅስም። በተለይ ደግሞ ይሄ በዚህ በአንደኛ ዮሐንስ ምዕራፍ 5 ከቁጥር 6 አይሚን 7 አካባቢ ላይ በተለይ ይሄ ኪንግ ጄምስ ቨርሽን ላይ for there are three that bear እና record in heaven the Father, the Word, and the Holy Ghost, and these three are one ይላል። ስለዚህ የሚመሰክሩት አባት፣ ቃል፣ መንፈሱ ሶስት ናቸው። ሶስቱ በአንድ ይስማማሉ የሚል አተረጓጎም ወይንም ደግሞ ኮንሴፕት አለው። ስለዚህ እነዚህ በአንድ ነው የሚስማሙት እንጂ ፈጽሞ ሶስት አምላክ ተብሎ አልተጠቀሰም፣ ሊጠቀስም አይችልም። ይሄ ከኦሪት አይሚን አሁን ለምሳሌ ፍጥረት ምዕራፍ 1:26 ላይ እግዚአብሔርም አለ ብሎ ከዛ ሰውን በመልካችን እንደ ምሳሌያችን እንፍጠር ብሎ ይናገራል። እዛ ጋር ምን ታያለህ? አንድነቱን ሶስትነቱን መግለጽ ሲያስፈልገው በእንዲህ አይነት አማርኛ ይገልጻል እንጂ በምንም አይነት አግባብ ሶስት አምላክ ብሎ የጠቀሰበትን ክፍል አናገኝም። ቴንክ ዩ። እሺ እውነተኛው 5 ደቂቃ አለ፣ መቀጠል ትችላለህ። ቴንክ ዩ አመሰግናለሁ። ከመጽሐፍ ቅዱስ እየጠቀሰ እንትን ማለት ሞክሯል ወንድማችን። ሶስት አምላኮች የሚል የለም መጽሐፍ ቅዱስ ላይ። ሶስት አካሎችም የሚል የለም። እግዚአብሔር በአካል ሶስት ነው የሚል የለም። እግዚአብሔር በአካል ሶስት ነው ያልከው ሶስት አምላኮች፣ አብም አምላክ ነው፣ ወልድም አምላክ ነው፣ መንፈስ ቅዱስ አምላክ ነው የሚል ነገር ስላገኘህ ነው ሶስት አካሎች ያልከው። ግን እግዚአብሔር በአካል ሶስት ነው የሚል የለም። እንደውም ለእኔ የሚስማማ ነው ያለው። ሶስት አምላኮች አምላክ ስተባሉ ሶስት አምላኮች አሉ ብል ለእኔ ያዋጣኛል። ሶስት አካሎች አሉ የሚል ግን የለም። እግዚአብሔር በአካል ሶስት ነው የሚል የለም። እግዚአብሔር ግን ሶስት እግዚአብሔሮች እንዳሉ ግን ማለትም ሶስት ጊዜ አብ እግዚአብሔር ተብሏል፣ ወልድ እግዚአብሔር ተብሏል፣ መንፈስ ቅዱስ እግዚአብሔር ተብሏል። ስለዚህ ሶስት እግዚአብሔሮች እንዳሉ ባይብል ይናገራል። በቃል በቃል ሶስት እግዚአብሔሮች አሉ ባይልም። ስለዚህ አሁን ምንድነው ማመጣልህ መሰለክ? ማቴዎስ ላይ ክርስቶስ አባቱን ጌታ ብሎ ራሱን ደግሞ ጌታ ይላል። ስለዚህ ጌታ ጌታዬን በቀኝ ተቀመጥ አለው ብሎ የተናገረው ቃል አለ ኢየሱስ ክርስቶስ ማቴዎስ 22 ቁጥር 41 ላይ ጀምሮ ስናነብ። ስለዚህ ጌታ የተባለው አባቴ ነው፣ ሌላኛው ጌታ ደግሞ እኔ ነኝ ብሎ ሁለት ጌታ እንዳለ አሳይቶናል። ስለዚህ ሁለት ጌታ መኖሩን በዚህ እናውቃለን። እንደገና ደግሞ ትንቢተ ኢሳይያስ ላይ ምዕራፍ 48 ላይ ስንሄድ ቁጥር 12 ጀምሮ ስናነብ ያዕቆብ ሆይ የጠራው እስራኤል ሆይ ስማኝ፣ እኔ ፊተኛ ነኝ ኋለኛም ነኝ ይላል ቁጥር 12 ላይ። በመጨረሻ ቁጥር 16 ላይ ግን ምን ይለዋል ደግሞ? ይሄ እንደዚህ ብሎ ይናገራል። የፊተኛው ኋለኛውም የሆኑ አምላክ ማለት ነው። ወደ እኔ ቅረቡ፣ ይህን ስሙ፣ እኔ ከጥንት ጀምሮ በስውር አልተናገርኩም፣ ከሆነበት ዘመን ጀምሮ እኔ በዚያ ነበርኩ ይላል። ይሄ ፊተኛው አምላክ። አሁንም ጌታ እግዚአብሔርና መንፈሱ ልከውኛል ይላል። ስለዚህ እግዚአብሔር የተባለው ነበረ፣ እሱ ሌላኛው እግዚአብሔርና መንፈሱ ልከውኛል ይላል። ስለዚህ ሁለት እግዚአብሔሮች አሉ። መንፈስ ቅዱስም ሌሎች ቦታ ላይ መንፈስ ቅዱስ እግዚአብሔር እንደሆነ አምላክ እንደሆነ ስለሚናገር ሶስት እግዚአብሔሮች አሉ የሚለው ይናገራል። ስለዚህ አሁን እነዚህን ነገሮች ስናነሳ በአብርሃም ቤትም ዘፍጥረት 1:18 ላይ ለአብርሃም እግዚአብሔር ተገለጸለት ይላል። ግን ሶስት ሰዎችን አየንም። ስለዚህ ሶስቱ ሰዎች ደግሞ እያንዳንዳቸው እግዚአብሔር ተብለዋል። እግዚአብሔር ስለተባሉ
ሶስት እግዚአብሔሮች በአካል አሉ። አንድ እግዚአብሔር የሚባሉት ግን በስልጣን አንድ ስለሆኑ ነው። እኔና አብ አንድ ነን ብሏል። ለምን አንድ ሆኑ? እኔ በአብ እንዳለው አብን በእኔ እንዳለ አታምኑምን ብሏል። የኩነት ሶስትነት ውስጥ ያለ የመለኮት አንድነት እየነገረ ነው። አብ በልብነት ወልድ ውስጥ አለ፣ ወልድ በቃልነት አብ ውስጥ አለ። ስለዚህ እኔና አብ አንድ ነን ያለው በህልውና ነው። አንዱ ሁለቱ ውስጥ አለ። ህልዋን ናቸው ማለት አንዱ በሁለቱ ውስጥ ይኖራል፣ ሁለቱ በአንድ ውስጥ ይኖራል። ይሄ ህልውና ይሄ አንድነት በአንድነት እንዲሰሩ አደረጋቸው። ይሄ ህልውና አንድ አምላክ እንዲባሉ አሰኛቸው ማለት ነው። ስለዚህ ይሄንን ነው አንድ አምላክ የምንለው። ባህሪያቸውን ነው፣ ህልውናቸውን ነው፣ ስልጣናቸውን ነው አንድ አምላክ የምንለው። እያንዳንዳቸው ግን ባለስልጣን ናቸው፣ ሙሉ ባለስልጣን ናቸው። ስለዚህ ሶስት ባለስልጣኖች አሉ፣ በስልጣን ግን እኩል ናቸው። ለምን? ሶስት የአምላክ ልብ የላቸውም። በሶስት አካል ውስጥ ሶስት የአምላክ ልብ የለም። በኩነት ሶስትነት ትምህርት ውስጥ አብ ልብ ሲሆን ለወልድና ለመንፈስ ቅዱስም ነው፣ ለራሱ ብቻ አይደለም። ወልድ ቃል ሲሆን ለአብና ለመንፈስ ቅዱስም ነው። መንፈስ ቅዱስ እስትንፋስ ሲሆን ለራሱና ለአብ ለወልድም ነው ይላል። ስለዚህ በአካል ሶስት አምላኮች እንዳሉ ይናገራል። ስለዚህ ሶስት አምላኮች አሉ፣ በአንድነት ስለሚሰሩ ደግሞ አንድ አምላክ ናቸው ብለን እናምናለን ማለት ነው። አመሰግናለሁ። እሺ እውነተኛው እናመሰግናለን። ታብታብ አድርጉ። ታብታቡን 500 ሺህ ያስገቡት። ላይቭን ሪፖስትና ስቶሪ አድርጉት። ሪፖስትና ስቶሪ አድርጉት ማለት ነው። አባ ዮናስ 5 ደቂቃ አሉት፣ ቀጥሉ። እሺ ቴንክ ዩ አመሰግናለሁ። ሶስት አካላት ብሎ አሁን በተደጋጋሚ ሲናገረው ነበረ እውነተኛ። ነገር ግን ሶስት አካላት አሉ፣ ይሄ ምንም ጥርጥር የለውም። ነገር ግን ሶስት አምላኮች ወይንም ደግሞ ሶስት እግዚአብሔሮች ተብሎ አልተጠቀሰም። አካላት ስላሉ ብቻ ሶስት እግዚአብሔሮች ወይንም ሶስት አምላኮች ማለት እንችላለን የሚል አተረጓጎምም ከመጽሐፍ ቅዱስ ከዳር እስከ ዳር አናገኝም። አሁን ለምሳሌ እዚህ ማቴዎስ 3:16 ላይ ያን ጊዜ ኢየሱስም ከተጠመቀ በኋላ ወዲያው ከውሃ ወጣ፣ እነሆም ሰማያት ተከፈቱ፣ የእግዚአብሔር መንፈስ እንደ ርግብ ሲወርድበት በእርሱ ላይ ሲመጣ አየ። የእግዚአብሔር መንፈስ ቅዱስ እነሆም ድምፅ ከሰማይ መጥቶ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው አለ። አሁን እዚህ ጋር የምናየው ምንድነው? ሶስት አካላትን እናያለን። ነገር ግን ሶስት አምላኮች ብሎ በፍጹም አይገልጽም። ይሄ ስህተት ነው፣ መሰረታዊ ስህተት ነው። መጽሐፍ ቅዱስ ከተጻፈው አትለፍ ተብሎ ተጽፏል። አሁን እውነተኛ ከተጻፈው የማለፍ ነገር ነው የምናበት። ምክንያቱም ራሱን ማምኗል። ሶስት አምላኮች ብሎ ባይገልጽም እያለ በተደጋጋሚ ይናገራል። ካልገለጸ በገለጸበት ብቻ መናገር ነው። ከተጻፈው አትለፍ ነው፣ በቃ ማለፍ የለብህም በቃ። ስለዚህ ከተጻፈው ካለክ ያድጣል ተውና ከተጻፈው ቀርቶ ፊደል ይገላል ትርጉም ግን ህይወትን ይሰጣል ይላል ቅዱስ ጳውሎስ በመልእክቱ ማለት ነው። ፊደል በራሱ ሊገል የሚችል ነገር አለው በመጽሐፍ ቅዱስ ውስጥ። ስለዚህ የተጻፈውን ብቻ መቀበል አለብን ነው አንደኛ ነገር። ስለዚህ ሁለተኛ ነገር ደግሞ መጽሐፍ ቅዱስ ላይ ሐዋርያት፣ ነቢያት ሁሉ ያልጠቀሱትን ቃል በቃል ያልጠቀሱትን ከየት አመጣው ነው እኔ እምለው። ማለት እነሱ ያልተጠቀሙትን ነቢያትም ሐዋርያትም ያልጠቀሱትን ያልጻፉትን በድፍረት ይሄ እንደመናገር ምን አበቃ ነው? ማን ፈቀደልህ ነው? ኢየሱስ ክርስቶስ ፈቅዶልሃል ወይስ ሐዋርያት በጽሁፋቸው በየትኛው ፍቃድ ነው ይሄንን ለማለት ያበቃ? ሶስት አምላኮች ያበቃ። ሁለተኛ ኦሪት ዘፍጥረት 19 ላይ ያለ የአብርሃምን ታሪክ ገልጿል። እሱ በዋናነት የኔን ሐሳብ ነው የሚደግፈው። ኦሪት ዘፍጥረት ምዕራፍ 19 ላይ ያለው ማለት ነው። እዛ ላይ የሚለው ምንድነው? 18 ላይ በቀትርም ጊዜ እርሱ በድንኳን ደጃፍ ተቀምጦ ሳለ እግዚአብሔር በመምሬ የአድባር ዛፍ ተገለጠለት። ማን ተገለጠለት? እግዚአብሔር በመምሬ የአድባር ዛፍ ተገለጠለት። ተመልከት፣ እግዚአብሔር ደግሞአለው። አይኑንም አነሳና እነሆ ሶስት ሰዎች በፊቱ ቆመው አየ። ተመልከት፣ ሶስት ሰዎች በፊቱ ቆመው አየ። ማን የተገለጸለት? እግዚአብሔር። ስንት ሰዎች? ሶስት ሰዎች ቆመው አየ። ባያቸው ጊዜ ሊቀበላቸው ከድንኳኑ ደጃፍ ተነስቶ ሮጠ፣ ወደ ምድርም ሰገደ። እንዲህም አለ፣ አቤቱ በፊትህ ሞገስ አግኝቼ እንደሆነ ባሪያህን አትለፈኝ። ተመልከት፣ ሶስቱን ሰዎች በአንድነት ነው የሚገልጻቸው አብርሃም ማለት ነው። በአንድነት ይገልጻው አትለፈኝ። ከዛሳ ይልና እለምናችሁ ጥቂት ውሃ ይምጣላችሁ ይላል። ደግሞ አካላትን ሲገልጽ ደግሞ እግራችሁን ታጠቡ፣ ከዚያችም ዛፍ በታች ረፉ፣ ቁራሽም እንጀራ ላምጣላችሁ፣ ልባችሁንም ደገፍ አድርጉ፣ ከዚያም በኋላ ትሄዳላችሁ። ስለዚህ ወደ ባሪያችሁ መጣችኋልና እነርሱም እንዳልህ አድርግ
አሉት ይላል። ከዛ በኋላ እንዲህ እያለ ይወርድና እታች ላይ እግዚአብሔርም አለ ይላል እዚህ 20 ላይ ማለት 18 20 ላይ እዛው ዘፍጥረት 18 ላይ እግዚአብሔርም አለ የሰዶምና የገሞራ ጩኸት እጅግ በዝቷልና ኃጢአታቸውም እጅግ ከብዳለችና እንግዲህ ወደ እኔ እንደመጣች እንደ ጩኸቷ አድርገው እንደሆነ ወርጃ ያለው እንዲሁም ባይሆን አውቃለሁ ይላል። ተመልከት፣ በአንድነት ራሱን ሲጠቅስ ማለት ነው። እንግዲህ እነዚህ ሶስት አካላት አንተ የጠቀስካቸው ራሱን ሲጠቅስ እንዲሁ እኔ ወርጃ ያለው እሄዳለሁ እያለ ራሱን ሲጠቅስ ታየዋለህ፣ ወይንም ደግሞ ጸሐፊው ሲናገር ታየዋለህ። ስለዚህ በምንም አይነት አግባብ ሶስት እግዚአብሔር ወይንም ደግሞ ሶስት አምላክ ተብሎ በመጽሐፍ ቅዱስ የተጠቀሰበት ክፍል የለም ማለት ነው። የለም። ሌላው ምንድነው? እዚህ በማቴዎስ 28:19 ላይ እንዲህ ይላል። ማቴዎስ 28:19 እሺ ስልጣን ሁሉ በሰማይ በምድር ተሰጠኝ፣ እንዲህም ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ያዘዝኋችሁንም ሁሉ እንዲጠብቁ እያስተማራችሁ ደቀ መዛሙርት አድርጓቸው። እንግዲህ ስልጣን ሁሉ በሰማይ በምድር ተሰጠኝ፣ እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስሞች አይልም እዚህ ጋር። እንግዲህ ተመልከት፣ እዚህ እንኳን እንግዲህ ከቃላት አጠቃቀም እንኳን በአብ በወልድ በመንፈስ ቅዱስ ስሞች አጥምቋቸው አይልም፣ ስም ነው የሚለው። ተመልከት እንኳን እዚህ ጋር ማለት ነው ስም። ምክንያቱም የአንዱ የአምላክ አካላት ውስጥ ያሉ በአንዱ አምላክ ውስጥ ያሉ አካላት ናቸውና፣ ስለዚህ ምን አለ? በአብ በወልድ በመንፈስ ቅዱስ ስም እንጂ ስሞች እያጠመቃችሁ አይልም። በመንፈስ ቅዱስም እያጠመቃችሁ ያዘዝኋችሁን እንዲጠብቁ ያስተማራችሁ ደቀ መዛሙርት አድርጓቸው ነው የሚለው። ተመልከት እውነተኛ እንግዲህ እዚህ ጋር እንኳን ጥንቃቄውን ተመልከት። ይሄ አንድነትን ሲገልጽ ማለት ነው አንድነትን። ሌላው እዚህ ቆሮንቶስ አንደኛ ቆሮንቶስ እሺ ሰዓት ሞቷል። ኦኬ እሺ ከጨረስኩኝ እውነተኛው 5 ደቂቃ አለክ፣ ቀጥል። አመሰግናለሁ ወንድማችን። እንግዲህ አካሎች አሉ ብሎ አካሎቹ እያንዳንዳቸው አምላክ ናቸው ብሎ ሲያበቃ ግን ሲቆጠሩ ሶስት አምላኮች የሉም ነው እያለ ያለውና አካል ሲቆጠር ሶስት አምላክ ከሌለ አካልም የለም ማለት ነው። ምክንያቱም ምን ቆጥረው አካል ነው። ሶስት አምላክ አምላክ የተባሉትም አካላቶቹ ናቸው። ያለ አካል ባህሪ የለም። ባህሪ መለኮት አካል ውስጥ ነው ያለው። በአብ በወልድ በመንፈስ ቅዱስ ውስጥ ነው ያለው። የመለኮታዊ ኃይል ያለው የሚወጣው ቃል አምላካዊ ቃል ሊሆን አይችልም። ስለዚህ እያንዳንዳቸው አምላክ የተባሉትም አካላቸው አምላክ ስለሆነ ነው። ስለዚህ በአካል ሲቆጠር ሶስት አምላኮች አሉ። እነዚህ ሶስት አምላኮች መኖራቸውን ደግሞ ሲያረጋግጥ እግዚአብሔርም አለ ይላል ዘፍጥረት 1:26 ላይ ሰውን በመልካችን እንደ ምሳሌያችን እንፍጠር ይላል። እንፍጠር የሚለው ከአንድ በላይ ፈጣሪዎች አሉ የሚለውን ያስረዳል። ከአንድ በላይ ስንት የሚሆነውን አንተም ታውቀዋለህ። ዘፍጥረት 1:18 ላይ 3 አግኝተሃል። እንደገና ደግሞ 3 ሰዎች ሆኖ መጥቷል እግዚአብሔር። እንደገና ዘፍጥረት 3:22 ላይ ምን ይላል? እግዚአብሔርም አለ ይላል እነሆ አዳም መልካምና ክፉን ለማወቅ ከእኛ አንዱ ሆነ ይላል። ከእኛ ማለት ከሶስቱ አንዱ ሆነ ከሶስታችን። ስለዚህ እግዚአብሔር ራሱን ሶስት ነኝ ይላል። ሶስት ነኝ የሚለው በአካል ነው። በአካል ሶስቱም ደግሞ እያንዳንዳቸው አምላክ መሆናቸውን አንተም ታውቃለህ፣ እኔም አውቃለሁ። ስለዚህ ከሶስታችን አንዱን ሆነ። ከሶስቱ አምላኮች አንዱን አምላክ ሆነ። የትኛውን ሆነ? ሁለተኛውን አምላክ ሆነ። አብን አልሆነም አዳም። መቼ ሆነ? ዘፍጥረት ዮሐንስ 1:1 ላይ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ይላል። በእግዚአብሔር ዘንድ የነበረው ያ እግዚአብሔር ቃል የተባለው እግዚአብሔር ስጋ ሆነ። ቁጥር 14 ላይ አንድ ልጅም በአባቱ ዘንድ ያለው ክብሩን የሆነው ክብሩን አየን ይላል። ተወልዶ ከሰማያዊ ክብሩ አላነሰም ይላል። ሁለተኛው እግዚአብሔር በእግዚአብሔር ዘንድ የነበረው ያ እግዚአብሔር ሰው ሆነ። ስለዚህ ሁለት እግዚአብሔር አለ። በቁጥር 18 ላይ እግዚአብሔርን አብን ያየ የለም በቅፉ ያለ አንድ ልጁ ተረከው ይላል። ስለዚህ አብሮት የነበረው እሱ ነው የተረከው። ስለዚህ ሁለተኛው እግዚአብሔር አለ። መንፈስ ቅዱስም አካል አለው። ሶስት እግዚአብሔር አለ።
ስለዚህ እንፍጠር የሚለው ነገር ከአንድ በላይ ፈጣሪዎች መኖሩን ያሳያል። ዘፍጥረት እንደገና 11 ቁጥር 6 ላይ ስንሄድ 11 ቁጥር 7 ላይ ስንሄድ ኑ እንውረድ ይላል። ከዛ አንዱን ነገር እንዳይሰማው ቋንቋቸውን በዚህ እንደባልቀው ይላል። ማን ነው የሚለው? እግዚአብሔር አብ ሁለቱን እግዚአብሔሮች ነው እንደባልቀው የሚለው። ይሄን ደግሞ ያው ከቅዱሳት መጻሕፍት አትግለጽ አልከኝ እንጂ አብ ወልድና መንፈስ ቅዱስ ሰውን በመልካችን እንፍጠር አላቸው ተብሎ ተተንትኗል። እንትን ማን ነው ቀለሜንጦስ ላይ። ስለዚህ ሶስት ፈጣሪዎች ወይም አምላኮች አይደል ይባላል አይባልም ለሚለው ፈጣሪዎች ነን ይላል እግዚአብሔር ራሱ። ፈጣሪዎች ነን ስለሚል ራሱን ፈጣሪዎች እንፍጠር ስለሚል ልፍጠር ነበር ማለት የነበረበት። በአካል አንድ ቢሆን ወይም ሶስቱ አካላት እያንዳንዳቸው አምላክነት ፓወር ባይኖራቸው ኖሮ እንፍጠር አይልም ነበር። እያንዳንዳችን የመፍጠር አቅምና ችሎታ አለን ሲል እንፍጠራለን። አብ ነው የሚለው ይሄንን ሲተነተን። ስለዚህ ወልድም መፍጠር ይችላል፣ መንፈስ ቅዱስም መፍጠር ይችላል። ሶስት ፈጣሪዎች አለን በአካል ግን አለ ይላል። አለ ለምንድን ነው የሚለው? በአንድነት ነው የሚፈጥሩት። ቅድም እንደተናገርኩት በአብ ልብነት አስበው በወልድ ቃልነት ተናግረው በመንፈስ ቅዱስ ነው የሚከናወረው። ስለዚህ ይሄ በአንድነት የሚሰሩት ነገር አንድነትን አመጣ በሶስቱ አካላት ውስጥ። ይሄ አንድነት አንድ አምላክ አሰኛቸው። ስለዚህ በዚህ መልኩ ስናየው እግዚአብሔር እንፍጠር ስላለ ከአንድ በላይ ፈጣሪ መኖሩን መጽሐፍ ቅዱስ ይነግረናል። አንተ ሶስት አካል አለ የሚለውን መጽሐፍ ቅዱስ ላይ የለም። ሶስት አካል የሚል አላመጣም። እኔ ግን እንፍጠር የሚሉ ፈጣሪዎችን አምጥቼልሃለሁ። ስለዚህ ሶስት ፈጣሪዎች አሉ በአካል። እነተኛው እናመሰግናለን። የመጨረሻ 5 ደቂቃ አሉት አባ ዮናስ ይቀጥሉ። እሺ አመሰግናለሁ። ከመጨረሻው ሐሳቡ ስጀምር ሶስት አካል የሚል አላመጣህም ነው ያለኝ። ለምን እንዳለኝም አልገባኝም። ምክንያቱም ሶስት አካላት የሚሉ እኮ ስጠቅስ ነበር በጣም ረጅም ሰዓት ማለት ነው። ሶስት አካላት ለምሳሌ ማቴዎስ 3:16 ላይ የመንፈስ ቅዱስ በርግብ አምሳል ኖረበት ኢየሱስ ሲጠመቅ አብ ደግሞ የምወደው ልጄ ነው ብሎ ሲናገር ሂዱና አሕዛብን ሁሉ በአብ ወልድ በመንፈስ ቅዱስ አጥምቋቸው ብሎ እነዚህን ሲጠቅስ እያልኩ ስጠቅስ ነበር። እንደዚሁ ሌላ ተጨማሪ ካስፈለገ ቆሮንቶስ አንደኛ ቆሮንቶስ የጌታ ስንት 16:23 ቆይ አሜን። እሺ የጌታ ኢየሱስ ክርስቶስ ጸጋ የእግዚአብሔር ፍቅር የመንፈስ ቅዱስ ኅብረት ከሁላችሁ ጋር ይሁን ይላል አንደኛ ቆሮንቶስ 13:14 ላይ ማለት ነው። ስለዚህ እነዚህ አካላትን ስገልጽ ነበር እና ሶስት አካላት የሚል አላመጣ ማለት አካላቱን ጠቅሼልሃለሁ። ነገር ግን አንድ አምላክ የሚል ነው መሰረታዊ ጭብጡ ማለት ነው። አሁን አንተን መሞግትህ ምንድን ብዬ ነው? ሶስት አምላክ ካልክ መሰረታዊ ስህተት የምትሳሳተው በምንድን ነው? አንደኛ ሶስት አምላክ ካልክ ድንግል ማርያም አንዱን አምላክን የወለደችው ያሰኝብሃል። ምክንያቱም ሶስት ፍጹም አምላክ ካልክ አንዱን አምላክ ወልዳለች ያልወለደችው አምላክ አለ ያስብልብሃል። ወደ ሶስት አማልክት ትሄዳለህ ማለት ነው። አይ የለም የወለደችው ወልድን ብቻ ነው ኢየሱስ ክርስቶስን ብቻ ነው ካልክ ደግሞ የግዴታ ምን ማለት አለብህ? አንድ አምላክ ብቻ ማለት አለብህ ማለት ነው። ወይ አንድ አምላክ ማለት አለብህ ድንግል ማርያም የወለደችው ወልድን ብቻ ነው ለማለት። አለበለዚያ ግን ምን ያሰኝብሃል? አንዱን አምላክ ነው የወለደችው ያስብልብሃል ማለት ነው። ምክንያቱም ሶስት አምላክ እያልክ ነው። ሶስት አማልክት ሶስት አምላኮች ወይንም ደግሞ ሶስት አምላክ ይባላሉ ካልክ አንዱን አምላክ ወለደች ያስብልብሃል ማለት ነው። አንዱን አምላክ ከወለደች ደግሞ ይሄ መለኮታዊ አንድነት የለም ያስብልብሃል ማለት ነው። ይጣረሳል ከስልጣን ጋር መለኮታዊ አንድነት የለም ያስብልብሃል ማለት ነው። ምክንያቱም በመለኮት አንድ ናቸው እያልክ ከዚህ ጋር እንስማማለን ስትለኝ ነበር። ስለዚህ በመለኮት አንድ ናቸው የሚለው ጋር ይጣረሳል። ምክንያቱም አንዱን አምላክ ወለደች ብለህ እንደገና ደግሞ በመለኮት አንድ ናቸው ማለት አትችልም። ስለዚህ መለኮት ፍጹም የሚከፈል ነገር አይደለም። መለኮት ስልጣን ነው፣ ባህሪ ነው።
ስለዚህ ይሄ መለኮት የአንድነታቸው መገለጫ ነው። መግደል፣ ማንሳት ወዘተ ወዘተ የሚባለው ነገር ያለው በመለኮትነት ስር ነው። ስለዚህ ይሄንን መለኮት አንተ ምን አልከው ማለት ነው? ከፈልከውና አንዱን አምላክ ወለደች ስትል ወይንም ደግሞ እነዚህ ሶስት አምላክ ስትል ግዴታ ምን ያስይባል? አንዱን አምላክ ብቻ ነው የወለደችው ያስብልብሃል ማለት ነው። አንዱን አምላክ ብቻ። እውነተኛው አስተምሮ ግን ምንድነው? የአምላክን አንዱን አካል ነው የወለደችው። የአምላክ አንዱ አካል ማን ነው? ወልድ ነው። ወልደ እግዚአብሔር ማለት ነው። ለዚህ ነው ሶስት አምላክ የማንለው ማለት ነው። በሉቃስ ወንጌል ሉቃስ ምዕራፍ 1 ላይ ምን ይላል? ገብርኤል ነው የሚናገር። ስሙም ኢየሱስ ትይዋለሽ ይልና እርሱ ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታ አምላክም የአባቱን የዳዊት ዙፋን ይሰጠዋል፣ በያዕቆብ ቤትም ላይ ይነግሳል፣ ለዘላለም ለመንግስቱ መጨረሻ የለውም እያለ ይናገራል። ከዛ በኋላ መልአኩን መልሶ እንዲህ አላት፣ መንፈስ ቅዱስ ባንቺ ላይ ይመጣል፣ የልዑል ኃይል ይጸልልሻል፣ ስለዚህ ደግሞ ካንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። ተመልከት፣ እዚህ ጋር አሁን የሚያሳየው ምንድነው? ህብረቱን አሁን ቅድም በቆሮንቶስ ላይ ያየ የአብን ፈቃድ የመንፈስ ቅዱስንም ደግሞ ፈቃድ እናያለን እንጂ ልክ አሁን አንተ እንዳልከው ስታብራራው እንደነበረው ሶስት አካላት ወይንም ደግሞ ሶስት አምላክ ይባላሉ ብለህ ስትገልጽ የነበረው ጋር በፍጹም እንትን ምንድነው ውሃ የሚያነሳ አይደለም። አሁን እኔ የምፈልገው የመጨረሻም ሐሳብ ስለሆነ በመጽሐፍ ቅዱስ ውስጥ ሶስት አምላክ ተብሎ ሳይጠቀስ ማለት ይችላል ማለት ይቻላልስ እንዴ? ለምሳሌ በሙስሊሞች መጽሐፍ ወይንም ደግሞ በሌሎች በቃ ለምሳሌ በቡዲስት ኦር ሰምቲንግ በቃ ከመጽሐፋቸው ውጭ አይ እንዲህ ማለት ይችላልው የሚል አለ ወይ? በተለይ እንደው ትንሽ ምንድነው ለቁርአኑ ትንሽ ቅርብ ስለሆንኩ ስለማነበው ማለት ነው። እዛ ላይ ከቁርአኑ ውጭ እንዲህ ማለት ይቻላል ብሎ ሐሳብ መስጠት አይቻልም። ወይንም ደግሞ እንዲህ ማለት ይቻላል የራስን ማስገባት አይቻልም። የፈጣሪን ቃል ብቻ እዛው እንዳለው ማቅረብ ወይንም መናገር እንጂ ማለት ነው። ስለዚህ አሁን አንተ ከእንቱን ውጭ ነው እየተናገርክ ያለ በየትኛውም ሃይማኖት ያልተፈቀደና ያልተለመደ አይነት ነገር እንዲህ ስለሆነ እንዲህ ማለት ይችላል። ሶስት አምላክ ምንድነው? ሶስት አካላት ስለሆኑ ሶስት አምላክ ማለት ይችላል የሚላስ። እሺ እንትን አሁን የምትሄዱት ወደ ጥያቄና መልስ ነው፣ ግን ሲመስለኝ ጥያቄ መልስ ላይ የምትግባቡ ይመስለኛል። ተረጋግታችሁ ስለሆነ እያወራችሁ ያላችሁት እውነተኛው ጥያቄ ጠይቅና አባ ዮናስ መልሱ። የምትግባቡ አይመስላችሁም? ሐሳብ ስጡኝና ካልሆነ እንደዚህ ይሻላል። መልካም አሁን ባኬን ፎርዝ እናርገው። ኦኬ ጥያቄና መልስ እናርገው ካሁን በኋላ። በየተራ የተጠየቃችሁ የተለማመጣችሁ ቀጥል። እሺ ኦኬ ለጥያቄ ስንት ደቂቃ ለመልስ ስንት ደቂቃ? ጥያቄ ያስፈልጋል። ተግባቡ። ዝም ብለን እናንተ ባኬን ፎርዝ እናርገው። እኔ አሁን የምጠይቅህ እውነተኛ አንተ እንድትመልስልኝ እንደ መነሻ ላድርገው። ያልተጻፈን ነገር መናገር ይቻላል። ጨርስ መጠበቅ ይኖርብሃል። ግን መልሴን አንዳንዴ ችግር የለም እታገሳለሁ ምንም ችግር የለም። አሁን መሰረታዊ ነገር መጽሐፍ ቅዱስ ላይ ያልተጻፈን ነገር እንዲህ መናገር ይቻላል ወይ? ምክንያቱም ለምሳሌ በዮሐንስ ራእይ ላይ ምን ተብሎ ተጽፏል? በዚህ መጽሐፍ ከተጻፉት መጽሐፍ አንዳች ቢያጎድል እግዚአብሔር ከቅድስቱ ከተማ ድሉን ያጎልበታል። በዚህ መጽሐፍ ከተጻፉት አንዳች ቢጨምር እግዚአብሔር በዚህ መጽሐፍ የተጻፈው መቅሰፍት ሁሉ ይጨምርበታል ተብሎ ተጽፏል። አንተ ለምንድን ነው የምትጨምረው? እንዲህ አይነት መቅሰፍት እንዲያገኝ ትፈልጋለህ እንዴ? ዮሐንስ ራእይ ላይ ያለው መቅሰፍት እጅግ እንደዚህ ቢሆን ደስ ይለኛል። የሚቃጠል እሳት ነው። ለምን ትጨምራለህ? ጥያቄ ራሱ ሊረዝም ስለሚችል አንድ ደቂቃ ለጥያቄ ወይስ 2 ደቂቃ መድብና ለመልስም እንደዚህ ቢመደብ ነው የሚሻለው እንጂ ጥያቄም ሊረዝም ይችላል፣ መልስም በጣም ሊረዝም ይችላል። በደቂቃ ቢሆን ነው አይደል? ተግባቡ። በደቂቃ ጥያቄ በ2 ደቂቃ ውስጥ ወይም በ1 ደቂቃ ውስጥ ችግር የለም። የኔ አጭር ነው። አሁን አንተ እንደፈለክ አብራራ እስከምትችል ድረስ እኔ ታገሳለሁ። ጥያቄን ያው ስፔሲፊክሊ መልስልኝ። ቴንክ ጥያቄን ጠይቀኝ በ1 ደቂቃ ውስጥ ያዘለት 1 ደቂቃ። ይኸውልህ በመጽሐፍ ቅዱስ በዮሐንስ ራእይ ላይ በዚህ መጽሐፍ ከተጻፈው አንዳች ቢጨምር እግዚአብሔር እድሉን ከቅድስቲቱ ከተማ ያጎድልበታል ይላል። በዚህ መጽሐፍ ከተጻፈው አንዳች ቢጨምር እግዚአብሔር በዚህ መጽሐፍ የተጻፉትን መቅሰፍቶች ይጨምርበታል ይላል። ስለዚህ አንተ ከየት አምጥተህ ነው ይህን ነገር የምትጨምረው? ምክንያቱም አንተም አምነሃል እኮ
እንዲህ የሚል የለም፣ ሶስት አምላኮች የሚል የለም። ነገር ግን አብም አምላክ ስለተባለ ወልድም እግዚአብሔር ስለተባለ መንፈስ ቅዱስም እግዚአብሔር ስለተባለ ሶስት እግዚአብሔር ማለት ይችላሉ የሚል አገላለጽ አለ እንዴ? ይሄ ስህተት ነው። ስለዚህ መጽሐፍ ቅዱስ ዮሐንስ ራእይን አሁንም አስምሬ እነግርሃለሁ በደንብ እንድትመልስልኝ። ራእይ ዮሐንስ ላይ አንዳች ብትጨምር እድልህን በዚህ መጽሐፍ በመቅሰፍት ከተጻፉት መጽሐፍ ይጨምርብሃል ይላል። ብታጎድል ደግሞ እግዚአብሔር ከቅድስቱ ከተማ ያጎድልሃል ይላል። ይሄን ነገር አጽንኦት ለምን አልሰጠኸውም ነው? ዛሬ እንሙት ነገ እንሙት አናውቅ ድፍት ብለህ ብትቀርስ። ስለዚህ እንዲህ አይነት መቅሰፍት ውስጥ ልትገባ ነው ማለት ነው። ስለዚህ እውነተኛ አንተ በጥንቃቄ አሁኑ ተመልሰ አንድ አምላክ ሶስት አካል ብለህ ማመን አለብህ። እሺ ለመልስ 3 ደቂቃ ይብቃ ጃ ወይስ 5 ደቂቃ? 2 ደቂቃ ስትቻለሁ። ቀጥል። 3 ደቂቃ አድርገው። 3 ደቂቃ ለሁለታችን። እሺ አደርግልሃለሁ። ቀጥል። ኦኬ ምን መሰለ እንትና አባ ዮናስ አሁን ሶስት አካል እግዚአብሔር ሶስት አካል ነው በአካል ሶስት ነው የሚል የለም። ስለዚህ በአካል ሶስት ነው ያልከው ሶስት አምላኮችን ቆጥረ ነው አብ ወልድ መንፈስ ቅዱስን ቆጥረ ነው አንተ ሶስት አካል አለው እግዚአብሔር ያልከው እንጂ ባይብል ላይ የለም። ሶስት አካልም የሚል የለም፣ ሶስት አምላክም የሚል የለም። ሶስት አምላኮችን ስንቆጥር ሶስት አምላክ ኖረ፣ ሶስት አምላኮችን ስንቆጥር ሶስት አካል ኖረው እግዚአብሔር። በቃ እውነቱ ይሄ ነው። ግን አሁን አንተ ሶስቱ አካላት ብቻ ናቸው አንድ አምላክ ብለህ የምታምነው፣ ሶስቱ አካሎች በአንድነት አንድ አምላክ ይባላሉ ብለህ ነው የምታምነው። ባይብሉ ግን አንዱን አካል ብቻ አምላክ ይለዋል። አንዱን አምላክ ብቻ አምላክ ይለዋል። ለምሳሌ ቅድም ራስ የጠቀስከው ለእኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆን አንድ አምላክ አብ አለን ይላል አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 ላይ። ስለዚህ አንድ አምላክ አብ ብቻውን አንድ አምላክ ይባላል። ስለዚህ አንተ ሶስቱ አንድ ላይ ናቸው አንድ አምላክ የምትለው ራሱ ያፈርስባል። ስለዚህ እያንዳንዳቸው አንድ አምላክ ይባላል። ወልድም እንደዚሁ አለንና ነገር ሁሉ በእርሱ በኩል የሆነ እኛም በእርሱ በኩል የሆነ አንድ ጌታ ኢየሱስ ክርስቶስ አለን ያለ። ጌታ ማለት አምላክ ማለት ነው። ስለዚህ ኢየሱስ ክርስቶስም አንድ ጌታ ተብሏል። ስለዚህ አንድ ጌታ አብ አለ፣ ሁለተኛው አንድ ጌታ ደግሞ ወልድ አለ። ሁለት ጌታ አገኘ እኮ ባይብሉ ላይ ሁለት ጌታ አግኝተሃል። ስለዚህ ሁለቱ ጌቶች ግን በባህሪ በስልጣን እኩል ስለሆኑ በስልጣን እኩል የሆኑት ደግሞ በአንድ ልብ መካሪ፣ በአንድ ቃል ተናጋሪ፣ በአንድ ሕይወት ነዋሪ ስለሆኑ ስለዚህ አንድ የተባሉበት ምክንያት ራሱ የገባህ አይመስለኝም። ቅድም አሁን መለኮት የሚለውን መለኮትን እየከፈልክ ነው አልክ። መለኮት ማለት ራሱ እኮ አምላክ ማለት ነው። መለኮትን ሌላ ትርጉም ሊሰጡ ትሞክራላችሁ። መለኮት አብም መለኮት ነው፣ ወልድም መለኮት ነው፣ መንፈስ ቅዱስም መለኮት ነው። ስለዚህ ሶስት ጌቶች ሶስት አምላኮች መኖሩን ባይብሉ በስነ ስርዓት ይናገራል። እና አንድ አምላክ አንድ ጌታ ብቻ ነው ማለት የምንችለውን ነገር የምትለውን ነገር ሶስቱን በአንድነት አንድ አምላክ ብቻ ነው ማለት የምንችለው የሚለውን ነገር ራሱ ያፈርስባል። እያንዳንዳቸው አንድ አምላክ ይባላሉ። ሲቀጥል ደግሞ ምን ብለሃል? አንደኛው አምላክ ተወለደ ካልክ ሁለቱ አልተወለደም እያልክ ነው። ኤግዛክትሊ። እናስ ታዲያ ሁለቱ አምላኮች ተወልደዋል እንዴ? አልተወለዱም። አብ የተባለው አምላክ አልተወለደም። መንፈስ ቅዱስ የተባለው አምላክ አልተወለደም። ወልድ የተባለው አምላክ በተለየ አካሉን የተወለደው ከስጋዋ ስጋ ከነፍሷ ነፍስ ነስቶ የተወለደው ወልድ የተባለው አምላክ ሁለተኛው እግዚአብሔር። አንደኛው እግዚአብሔር አብ አልተወለደም። ሁለተኛው እግዚአብሔር ወልድ የሚባለው እግዚአብሔር ነው የተወለደው። ስለዚህ አካል መቁጠር አለብህ። አካልን ካልቆጠርክ የትኛው እግዚአብሔር እንደተወለደም አታውቅም። እግዚአብሔር ተወልዷል ስትል ሶስቱም እግዚአብሔር ስለሚባሉ በአንድነት ሶስቱም ተወልዷል ልትል ነው። እሱማ በቃ የማይሆን ነገር ነው። ከመጽሐፍ ቅዱስ ጋር ጣላለ ማለት ነው። አመሰግናለሁ። አንድ ደቂቃ አለ። ከጥያቄን አቅርበው። እውነተኛ አባ ዮናስ አሁን እሱ ነው ጠያቂ፣ ከዛ እርሱ ይጠይቃሉ። እንደዚህ እየተመላለስ ወይስ እንዴት ይሻላል? እሺ እውነተኛው ጠይቅ። እሺ ጠይቅ። እውነተኛ ጥያቄን አቅርብ። እውነተኛው ጥያቄ ማቅረብ ትችላለህ። ማይክ አንሳና። ማይክ አላንሳም። ሶሪ ይቅርታ። ይኸውልህ የምጠይቅህ ምንድን ነው ሶስት እግዚአብሔሮች ወይም ሶስት አምላኮች አሉ የሚል ሳይኖር ለምን ትላለህ ብለኸኛል። ስለዚህ እኔም ያንኑ የምጠይቅህ ሶስት አካሎች አሉ። እሺ ቴንኪው። ሶስት አካሎች ለሚለው ሶስት አካል ተጠቅሷል በመጽሐፍ ቅዱስ ውስጥ ሶስት አካላት። ሶስት አካል ግን የተጠቀሱት ምንድን ነው?
አብ ተብሎ የአብ አካል ፍጹም አካል እንዳለው አይተናል። ወልድ የራሱ ፍጹም አካል እንዳለው አይተናል። መንፈስ ቅዱስ የራሱ ፍጹም አካል እንዳለው አይተናል በመጽሐፍ ቅዱስ ውስጥ በማቴዎስ 3:16 በማቴዎስ 28:19 በቆሮንቶስ ሁለተኛ ቆሮንቶስ 13:12 እንዲሁ በተለያዩ ክፍሎች ላይ አይተናል። ዮሐንስ 5:20 ላይም እንደዚሁ 5:7 ላይ አይተናል። ስለዚህ ሶስት አካላት እንዳሉ ማለት ሶስት አካላት አሉ። ነገር ግን ሶስት አምላክ ተብሎ ሲጠሩ ግን አላየን። እነዚህ ሶስት አካላት ሶስት አምላክ ተብሎ አልተጠሩ። አብ አምላክ ተብሎ ይጠራል፣ ወልድ አምላክ ተብሎ ይጠራል፣ መንፈስ ቅዱስ አምላክ ተብሎ ይጠራል። ነገር ግን ሶስት አምላክ ግን አይባሉ። ምክንያቱም ይሄ ሼር የሚያደርጉት ስለሆነ ማለት ነው። ይሄ ሼር የሚያደርጉት መለኮት ስለሆነ ታደርገውን ነገር በጋራ ትጠራበታለህ። ለምሳሌ ኢትዮጵያ ለምሳሌ አንተ የኔ ናት ማለት ትችላለህ፣ ግን ያንተ ብቻ ግን አይደለችም። ዋሂድ አቃቤ እስላም ኢትዮጵያ የኔ ናት ማለት ይችላል። ነገር ግን ኢትዮጵያ የኔ ብቻ ናት ማለት ግን አይችልም። ምክንያቱም ኢትዮጵያ የሁላችን ስለሆነች ማለት ነው። ኢትዮጵያ የሁላችንም ናት። ስለዚህ መለኮት የጋራ የሶስቱ አካላት ነው። አብ እግዚአብሔር ተብሎ መጠራት ይችላል። ምክንያቱም ኢትዮጵያ ሀገሬ ናት ማለት እችላለሁ ለራሴ። ወልድ እግዚአብሔር ተብሎ መጠራት ይችላል፣ ዋሂድ ሀገሬ ናት ማለት እንደሚችለው። መንፈስ ቅዱስም እግዚአብሔር ተብሎ መጠራት ይችላል። ነገር ግን የጋራ ስለሆነች ኢትዮጵያ የኔ ብቻ ናት አይቻልም። የጋራችን ናት። አንድ የምታደርገን ኢትዮጵያ ናት። ገባ? ስለዚህ አብ እግዚአብሔር ስለተባለ፣ ወልድ እግዚአብሔር ስለተባለ፣ መንፈስ ቅዱስ እግዚአብሔር ስለተባለ ሶስት እግዚአብሔር አይሰኝም። ምክንያቱም የጋራ መጠሪያ ስለሆነ ማለት ነው። ኢትዮጵያ በዚህ ከሆነማ ኢትዮጵያ ስንት ናት ሊያሰኝን ነው? 120 ሚሊዮን ኢትዮጵያ ያለች ሊያሰኝን ነው ማለት ነው። 120 ሚሊዮን ኢትዮጵያ የለችም፣ ልትኖርም አትችልም። ዌኔቨር አትሆንም፣ ሊኖርም አይችልም። ስለዚህ ልክ እንደዚህ ሁሉ 120 ሚሊዮን ኢትዮጵያ እንደሌለች ሁሉ አንዲት ኢትዮጵያ ሆና ሁላችንም የኔ እንደምንላት የጋራ መጠሪያችን ሆና መለኮትም ለአብ ለወልድ ለመንፈስ ቅዱስ አንድ የጋራ ስልጣናቸው ነው። ለአብ ለወልድ ለመንፈስ ቅዱስ ለሶስቱ አካላት ማለት ነው። ስለዚህ ሶስቱ አካላት የጋራ የሚያደርጋቸው የሰንሳቸው ወይንም ደግሞ ስልጣናቸው የጋራ አንድነታቸው አምላክነት ነው። አብ ወልድ ማነው አምላክነት ወይንም መለኮትነት። ስለዚህ የጋራ ነገር ለራስ መውሰድ አይቻልም። እሺ አባ ዮናስ ጥያቄ ይቀጥሉ። ማይክ ያንሱና ይቀጥሉ አባ ዮናስ ጥያቄዎት። ኦኬ እሺ አሁን ምንድነው እኔ አብራርቻለሁ፣ በጥሩ ሁኔታ አብራርቻለሁ ያስባለሁ። ስለዚህ እኔ አሁን እሱን ምንድነው የምጠይቀው ድንግል ማርያም የወለደችው የትኛውን አምላክ ነው ብዬ ነው የምጠይቀው። ምክንያቱም ወልድን ነው ካለኝ አንዱን አምላክ ወልድን ነው ካለኝ ያልወለደችው ስንት አምላክ አለ እለዋለሁ። ከዛው ሁለት አምላክ አለ ሊለኝ ነው። ሁለት አምላክ ካሉ ስለዚህ መለኮትነት የለም ማለት ነው። ሶስት መለኮት አለ ማለት ነው። ወይንም ደግሞ የጋራ የሚያደርጋቸው ነገር ሻርከው ማለት ነው። ስለዚህ አንዱን አምላክ ወልድን ብቻ ነው የወለደችው ካልከኝ ወልድና መንፈስ ማነው አብና መንፈስ ቅዱስ ያልተወለዱት አካላት ስለዚህ መለኮትነታቸው የጋራ የሚያደርጋቸው ነገር አጠፋው ማለት ነው። ቴንክ ዩ ዘኛው ቀጥል። ኦኬ መለኮት የሚለውን ልፍታ ባጭሩ። መለኮት የሚለው አምላክ ማለት ነው። አምላክ ስለ አምላክነት ማለት ነው። በመለኮት አንድ ናቸው ስንል ሥላሴን በአምላክነት አንድ ናቸው ማለት ነው። በአምላክነት ሶስቱም አይበላለጡም አይተናነሱም ማለት ነው። ስለዚህ አሁን መለኮትን ወልዳለች ማርያም። ምክንያቱም መለኮት ማለት አምላክ ማለት ነው። መለኮት ወልድ ተወልዷል፣ አምላክ ወልድ ተወልዷል እንጂ አምላክ አብ አልተወለደም፣ አምላክ መንፈስ ቅዱስ አልተወለደም። ስለዚህ ምንድነው አሁን በትክክል እንትን ያልተረዳኸው የሚመስለኝ አካልና ባህሪን መለየት አልቻልክም። አካልን እንደ ባህሪ ቆጥረህ እያወራህ ነው። አካል ይቆጠራል።
አካላቸው ይቆጠራል። 1 2 3 ተብሎ ይቆጠራል። ባህሪያቸው ግን አንድ ባህሪ ያላቸው ሶስቱም ልባውያን ናቸው፣ ነባቢያን ናቸው፣ ህያዋን ናቸው። ስለዚህ ይሄ ልባዊነት፣ ነባቢነት፣ ህያውነት የሶስቱም ነው። አብም ያስባል ይናገራል፣ ያው ነው። ወልድም ያስባል ይናገራል፣ ያው ነው። መንፈስ ቅዱስም እንዲሁ። ስለዚህ ሙሉ የሆነው አምላክ ወልድ ማሰብ፣ መናገር፣ መተንፈስ የሚችለው ወልድ ነው እኮ የተወለደው። ስለዚህ ይሄ ማሰብ፣ አምላካዊ ሐሳብን ማሰብ መለኮታዊ ባህሪ ነው። ይሄ ባህሪ ለአብም አለው፣ ለወልድም ለመንፈስ ቅዱስም አለው። መናገር የአብም የወልድም የመንፈስ ቅዱስም ባህሪ ነው። ህያውነት፣ መተንፈስ የሶስቱም ባህሪ ነው። ስለዚህ ይሄ ባህሪ ሶስቱም አላቸው። ግን ይሄ ባህሪ ያላቸው ሶስቱ አምላኮች አልተወለዱም። ሶስቱም አልተወለዱም። አንደኛው አምላክ ነው የተወለደው። ስለዚህ መለኮት የሚለውን ቃል ስትጠቀመው ምንም አይገባም። የገባው ሰው ያለ አይመስለኝም። ግን መለኮት ማለት አምላክ ነው። አምላክ ደግሞ ወልድ ነው። አብም ወልድ አምላክ ነው። መንፈስ ቅዱስም አምላክ ነው። ስለዚህ ሙሉ ስልጣን ያለው ወልድ የተባለው አምላክ ሰው ሆኗል። አብና መንፈስ ቅዱስ ግን ሰው አልሆኑ። ይሄንን ማለት ካልቻልክ ምንም በቃ ሚስጥረ ሥላሴን በትክክል ገብተዋል ብዬ ደፍሬ መናገር አልችልምና ይሄኛውን አስተካክለው ነው ብልና እያንዳንዳቸው አምላክ ስለተባሉ አምላክ ሶስት አምላኮች መባል እንደሚቻሉ ማመኑ ነው የሚያዋጣው ነው ምልክ። እሺ እውነተኛው 1 ደቂቃ አለ። ጥያቄ ማቅረብ ትችላለህ። የመጨረሻ ጥያቄ። ኦኬ የመጨረሻ ጥያቄ የምጠይቅህ ምን መሰለክ? ለምን ፈራክ? አሁን መለኮት የሚለውን ነግረናል። አምላክ ማለት ነው። የመዝገበ ቃላት ሲፈታ መለኮት ማለት አምላክነት፣ ገዢነት ማለት ነው። ስለዚህ በመለኮት አንድ ናቸው ስትል ሥላሴ በአምላክነት አንድ ናቸው እያልክ ነው። ስለዚህ መለኮት ማለት አምላክ ማለት ነው። ስለዚህ መለኮት የሚለውን ሌላ ትርጉም ሰጥተህ እንትን ባትለውና እንትን ብትለው ጥሩ ነው። ስለዚህ ለምንድን ነው የፈራው? እያንዳንዳቸው አምላክ ተብለው እያንዳንዳቸው አንድ አምላክ ተብለው ሶስት አምላኮች አሉ በአካል ማለትን ለምን ፈራክ? አምላካዊ ስልጣን አንድ መሆኑን ስለምናውቅ አንድ አምላክ እንላቸዋለን። እያንዳንዳቸው ባለስልጣን መሆናቸውን አውቀክ ሶስት ባለስልጣን አሉ ማለትን ምን አስፈራክ? ጥያቄው ይሄ። እሺ ልቀጥል። ቀጥሉ አባ ዮናስ። እሺ ቴንክ ዩ። በመጀመሪያ ደረጃ ፈራህ ላልከው፣ አዎ ይሄ የእግዚአብሔር መንግስት በፍርሃትና በጭንቅ ነው ልንቀበለው የሚገባው ማለት ነው። ምክንያቱም ጻድቅ በጭንቅ የሚድን ከሆነ ለኃጢአተኛ ግን ምን መዳረሻ አለው ተብሎ በጴጥሮስ መልእክት ተጽፏል። በጥንቃቄ ከተጻፈው ሳናልፍ መሆን አለበት። አለበለዚያ የእግዚአብሔር መንግስት ቀልድ አይደለም፣ የልጆች ጨዋታ አይደለም። ገብቷል። ኢየሱስ ክርስቶስ ከሶስቱ ቅዱስ አንዱ ቅዱስ መጥቶ የሞተው የተነሳው አብ በሰማይ የሚናገረው መንፈስ ቅዱስ በርግብ አምሳል የሚወርድ ይሄ የሕፃን ልጅ ጨዋታ አይደለም። ጥንቃቄ ይፈልጋል። ይሄ መለኮታዊ ሐሳብ ነው። አስቀድሞ ዓለም ከመፈጠሩ በፊት የታሰበ ነው። ስለዚህ ቀልድ አይደለም፣ ሲሪየስ ስለሆነ በጥንቃቄ ነው የምናየው። በጥንቃቄም ስለሆነ ነው መታየት ስላለበት ነው ራሱ እግዚአብሔር ከተጻፈው አትለፍ ብሎ በባሪያው በደቀ መዝሙራት የሚያጽፈው ማለት ከተጻፈው ማለፍ የለብህም። ቅድም ተናግሬህ ነበረ። ዮሐንስ ራእይን አልፈታህልኝም። ምን ብዬ አንዳች ቢያጎድል እግዚአብሔር እድሉን ያጎልበታል፣ አንዳች ቢጨምር መቅሰፍት ይጨምርበታል ያለውን አላለፍ እንዲሁ በገርደ ምንድነው በገርማ የሚያልፈዋል። ይሄ ትክክል አይደለም። አንደኛ ነገር። ስለዚህ የፈራሁት ለምንድነው? እግዚአብሔር ነው። እግዚአብሔር በሕያው እግዚአብሔር እጅ መውደቅ አስፈሪ ነው ተብሎ በዕብራውያን መልእክት ላይ ተጽፏል። ስለዚህ ይህንን ጌታ ያልፈራው መለኮትን ካልፈራው ምን እፈራለሁ? ከሱ ካዘዘኝ ለምን እወጣለሁ? እሱ ያዘዘው እኮ እውነት ነው። እኔ መንገድና እውነት ነኝ ይላል። እውነትን እሱ ነው። እሱ ከሆነ እሱ ነው እንጂ የሚያውቀው እኔ አይደለሁም። እውነተኛ አይደለም። እውነተኛው ሳይሆን ራሱ ኢየሱስ ክርስቶስ ነው። ስለዚህ መንገድም እውነትም ሕይወትም እኔ ነኝ፣ በእኔ በቀር ወደ አብ የሚመጣ የለም ብሎ እሱ የነገረንን ብቻ ነው መከተል ያለብን። በተረፈ
አካላት ከየት መጡ ምናምን ለሚለው አብ ወልድ መንፈስ ቅዱስ አብ አንድ አካል ወልድ አንድ አካል መንፈስ ቅዱስ አንድ አካል በተደጋጋሚ ጠቅሼዋለሁ። ለምንድን ነው ታዲያ አንተ ሶስት አምላክ የምትል? ሶስት አምላክ የሚለው አምላክነት የጋራ መለኮታዊ ስልጣናቸው ነው ብያለሁ። ስለዚህ መለኮታዊ ስልጣን የጋራ ነው፣ የየግል አይደለም። አንተም ታምንበታለህ የየግል ካልሆነ ደግሞ መለኮትነት ወይንም ስልጣን የየግል ካልሆነ የጋራ ከሆነ መግደል፣ መፈወስ፣ ማንሳት ወዘተ ይህን ዓለም መፍጠር ማሳለፍ የጋራ ከሆነ ሶስት አምላክ ሊባለች የጋራን ነገር ለምሳሌ አምላክነት የጋራ ብለህ ሶስት አምላክ ልትል እንዴት ትችላለህ? የጋራ ብለህ ከዛ በኋላ ደግሞ መክፈል ማለት ነው። ለምሳሌ ኤርትራ አገራዊ ምሳሌ ያበዛሁ ይቅርታ፣ ኤርትራ ኢትዮጵያ ነበረች፣ ተከፈለች። ከዚህ በኋላ ኢትዮጵያ አይደለች። ስለዚህ ልክ አንተ ያደረከው እንደዚህ ነው። ልክ ከፈልከው ማለት ነው። በቃ አምላክነት የጋራ የሚያደርገውን ነገር ከፈልከው። በቃ ኤርትራ አሁን ራሷን የቻለች ሉዓላዊት ሀገር ሆናለች። ስለዚህ ልክ እንደዚህ ሁሉ ማለት ነው። አሁን አንተ መለኮትነትን ከፈልከው። አንድ የሚያደርገውን ነገር ኢትዮጵያ አንድ ነበረች ከኤርትራ ጋር። እሺ አባ ዮናስ ጨርሰዋል። ማጠቃለያ 3 ደቂቃ ሰጣችኋለሁ። አይ ቲንክ አባ ዮናስ ማጠቃለያ ጀምሩና እውነተኛው ይጨርሳል ማለት ነው። 3 ደቂቃ አይበቃችሁም? 3 ደቂቃ ያወራችሁት ነገር ክሊር ስለሆነ ኦኬ ይበቃል። በቃ እሺ አባ ዮናስ ይቀጥሉና እውነተኛው ይጨርሳል። እሺ አመሰግናለሁ። ስለዚህ እኔ አሁን እውነተኛው የምናገረው ምንድነው ይሄ ለምሳሌ መሰረታዊ ስህተት የሚባል ለምሳሌ ፕሮቴስታንቲዝም እከሌ ያማልዳል እከሌ ያማልድም እከሌ ይሰገድለታል እከሌ አይሰገድለት እንደሚለው ቀላል አይደለም። ብዙዎች ኮይን እንደሚሰበስቡበት አይደለም። እነዚህ አሁን የኢትዮጵያ ኦርቶዶክስ እና ፕሮቴስታንቶች ተጓድነው እከሌ አማላጅ ነው እከሌ ያድናል እከሌ ይፈውሳል እከሌ ይሄ ዝም ብሎ ይሄ በስርዓት ጉዳይ ነው ሲቧካ የሚውለው ማለት ነው። ኮይን ለመሰብሰብ ሳንቲም ስብሰባ። ይሄን ያመጣሁት ለመሰለው እውነተኛ ቀልድ አይደለም። ገብቶሃል? ሶስቱ ታላላቅ ጉባኤዎች ላይ የተነሳ አጀንዳ የከሌ አማላጅ ነው እከሌ ይሰገድለታል ለከሌ እንደዛ አይደለም። ከባድ ነገር ነው ያነሳው። አደገኛ ነው። ጠፍተሃል ወንድሜ፣ እንድትመለስ ፈልጋለሁ። ለምን? ምክንያቱም በሶስት አሪዮስ ሲነሳ ወልድ ፍጡር ብሎ ተነሳ በስህተት የዚህ መጽሐፈ ምሳሌ ምዕራፍ 8ን አላግባብ ተርጉሞት ማለት ነው። ከዛ በኋላሳ ማነው ሰባሊዮስ ይመስለኛል እሱ ደግሞ መንፈስ ቅዱስ ሕጹጽ አለ። ከዛ በኋላ ደግሞ ሌላው እየመጣ ደግሞ እንዲሁ አንዱን ሲገድፍ አንዱን ሲያጎዱል አንዱን እንትን ሲው አንደኛው ደግሞ መጥቶ ሁለት ባህሪ ሲል ስለዚህ ያንተም ከነሱ የተለየ አደገኛ ነው። በትክክል ሲኦል ወይንም ገሃነምን ሊያወርሰህ የሚችል መንገድ እየተከተልክ ለምን እከሌ አማላጅ ነው እከሌ እንትን እንደሚባለው እንደ ኮይን ስብሰባ አይደለም። ምክንያቱም ከፈልካቸው እያልኩ ነው። ከፍለሃቸዋል። አደገኛ ነው። ምክንያቱም አምላክነትን ለየራሳቸው ሰጠ። ቀድም ያለፍኩት አንድ መሰረታዊ ስህተት ተሳስታል። አብ የራሱ ህይወት አለው፣ አብ የራሱ ልብ አለው፣ አብ የራሱ ቃል አለው። ይሄ መሰረታዊ ስህተት በትክክል 3 አድርገህ ነው የተናገርከው። ለምን? አብ በራሱ ልብ ካለው፣ ወልድ በራሱ ቃል ካለው፣ መንፈስ ቅዱስ በራሱ ማነው አብ በራሱ ልብ ቃል እስትንፋስ ካለው፣ ወልድም እንደዛው ካለ፣ መንፈስ ቅዱስም ካለው በትክክል እኮ 3 አምላክ በቃ ምንም እንደው ቀኝና ግራ ማየት አያስፈልግም። እንዴት አድርገህ ነው አንድ አምላክ የምትለው እንዴ? አብ እኮ የሥላሴ ልባቸው ነው መሰረታዊ አስተምሮ። ወልድ እኮ የሥላሴ ቃላቸው ነው መሰረታዊ አስተምሮ። መንፈስ ቅዱስ እኮ የሥላሴ ህይወታቸው ነው። የአብና የወልድ ህይወታቸው ነው፣ ለራሱ ህይወቱ ነው። ይሄ ነው እኮ ትክክለኛው አስተምሮ እንጂ አብ በራሱ ልብ ቃል ኑሮት እንደዚህ ይሄማ 3 እኮ ፍጹም 3 በቃ ፍጹም 3 የሆኑ የየራሳቸው ህልውና ያላቸው ይሄ ትክክል አይደለም። ምክንያቱም የህልውናቸው በፍጹም የተለያየ አይደለም። ምክንያቱም አንዱ ያለ አንዱ መኖር አይችልም። አንተ ግን እንዳቀረብከው አንዱ ያለ አንዱ መኖር እንደሚችል አንዱ ያለ አንዱ መተንፈስ እንደሚችል ነው ያቀረብከው። ይሄ ስህተት ነው። እንደሱ በፍጹም ሊሆን አይችልም። ለምን? ማስረጃ በዮሐንስ ወንጌል ላይ ኢየሱስ ክርስቶስ ክብር ለስሙ ይሁንና ምንድነው ያለው? ያለ አባቱ ፈቃድ ምንም ሊያደርግ ያለ ከራሴ አንዳች ላደርግ አይቻለኝም ይላል። ከራሴ አንዳች ላደርግ አይችልም። ከራሱ እንዴት አንድ መለኮት ነው። የአብ ፈቃድ የመንፈስ ቅዱስ ፈቃድ በሌለበት የራሱን ፍላጎት ሊያሟላ ያማ ከሆነማ ኑሮ ክርስቶስ ምን ይል ነበር? አይ የራሴን አደርጋለሁ ወይንም ደግሞ እኔ በራሴ አደረኩ ምናምን ሊል ይችላል። ነገር ግን እንደዛ አይደለም። እያደረገ ያለው ምንድነው? የአብን ፈቃድ የመንፈስ ቅዱስን ፈቃድ የራሱን ፈቃድ ነው የሚያደርገው። ቴንክ ዩ። እሺ እውነተኛው ቀጥል። እሺ አመሰግናለሁ። እዚህ ጋር የተናገርኩትን በሌላ መንገድ እንዳይተርጉሙት ያዩ ይመስለኛል። መጀመሪያ ተናግሬያለሁ።
በአብ ልብነት አስበው በወልድ ቃልነት ተናግረው በመንፈስ ቅዱስ ትንፋስነት ሕያው ሆነው የሚኖሩ ናቸው ብዬ ተናግሬያለሁ። ስለዚህ አብ ያስባል፣ ይናገራል፣ ሕያው ነው፣ ይተነፍሳል አልኩኝ እንጂ ለብቻ ማነው ግላዊ አላረኳቸውም። አብ ሲያስብ በልብነቱ ሲናገር በወልድ ቃልነት፣ ምክንያቱም ወልድ በቃልነት በውስጡ ስላለ፣ ሕያው ሆኖ የሚኖረው ደግሞ በመንፈስ ቅዱስ ትንፋስነት ነው። የመንፈስ ቅዱስ አካል አያስፈልገውም። መንፈስ ቅዱስ ትንፋስ ነው፣ በስትንፋስነት ነው አብ ውስጥ ያለው፣ በአካል ግን ተለይተዋል። ስለዚህ ይህን ቀደም ብዬ ተናግሬያለሁ። ስለዚህ በዚህ መልክ ይሄ ስለሆነ አብ መናገር ይችላል፣ ማሰብ ይችላል፣ መተንፈስ ይችላል ያልኩት ለዛ ነው። ሙሉ ነው ያልኩት ለዛ ነው። ስለዚህ ወልድንም እንደዚህ መንፈስ ቅዱስንም እንደዚህ ያዘልኝ እና ሌላው ደግሞ አሁን አንተ እየተቸገርክ ያለኸው አምላክና አምላክነትን መለየት አልቻልክም። ይኸውልህ አምላክ የሚባሉት አካላት ናቸው። ስለዚህ አካላት ስትቆጥር አምላክ የሚባሉ 3 አካላት አሉ። ስለዚህ 3 አምላኮች አሉ። አምላክነት ደግሞ አንድ ነው። አምላክነት ማለት ባህሪያቸው የሶስቱ አምላኮች ባህሪ መለኮት ማለት ነው። መለኮታዊ ባህሪያቸው፣ መለኮታዊ ባህሪ ደግሞ የሚመነጨው በመለኮታዊ ሐሳብ ነው። መለኮታዊ ሐሳብን ማሰብ የሚችል አምላክ ብቻ ነው። ያ ሐሳብ አንድ ነው። ያ አንዱ ሐሳብ ከአንዱ ሐሳብ ስላላቸው አንድ አምላክ ተባሉ። በአምላክነት አንድ አምላክ ተባሉ። አምላኮችን አምላክ ስንት ናቸው ተብለህ ስትቆጥር አካል ስትቆጥር ግን 3 አምላኮች አሉ። ስለዚህ አሁን አንተ አምላክንና አምላክነትን እየቀላቀልክ ነው የምታወራው። ስለዚህ ስንት አምላኮች አሉ ስትባል 3 አምላኮች አሉ በአካል። ስንት አምላክ አለ ስትባል አንድ አምላክ አለ ማለት ትችላለህ። አንድ አምላክ አለ የምትለው ግን ምን ቆጥረ ነው? ባህሪ ቆጥረ ነው። የሶስቱን አምላኮች ባህሪያቸውን ቆጥረ ነው። የአምላክነት ባህሪያቸው አንድ ነው። ምክንያቱም አንድ የአምላክ ልብ ስላላቸው በቅጽበት አንድ አምላካዊ ሐሳብ ያስባሉ። ይሄ መለኮታዊ ሐሳብ አንድ አረጋቸው። ስለዚህ ይሄ ባህሪ ሲቆጠር አንድ ናቸው ትላለ፣ አንድ አምላክ ናቸው ትላለ። አካል ስትቆጥር ደግሞ 3 አምላኮች አሉ። ስለዚህ እየቀላቀልከው ስለሆነ አምላክነትንና አምላክን ላይ እንደዛ ነው የምለው። ሰዓቱ ግን በአንዴ የምጨልብኝ 3 ደቂቃ ነው ያስገው እጃ በጣም እንትን ማለት ስለፈለክ ነው። እሺ አሪፍ ውይይት ነበረ። ጥሩ እንትን ብሏል። ኡስታዝ ሀሳብ ካለክ መቀጠል ትችላለህ። ወይ ታላቁ ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ወራህመቱላሂ ወበረካቱ። ማሻአላ ጥሩ ውይይት ነበረ። አንደኛ ስድድብ የለበትም፣ ሁለተኛ ፐርሰናል አታክ የለውም። ቀጥታ ወደ ሀሳቡ ላይ ብቻ ነበር አተኩሮ ሲወያይ የነበሩት ማለት ነውና ያው ለሌሎችም ክርስቲያኖችም አርአያ ይሆናል ብዬ አምናለሁ። እንደዚህ መተው ከኛ ጋር ሲወያዩ በጨዋነት ፐርሰናል አታክ ሳይኖር ቀጥታ ሀሳቡ ላይ ብቻ ፎከስ አድርጎ ሀሳቡን ለማሸነፍ በተሻለ ሀሳብ ለማረቅና ለማሳለጥ መሞከር ጥሩ ነው። ረብጣ የሆነ ሀሳብ ሲመጣ ማለት ነው። ምናልባት አባ ዮናስን አንዳንድ ጥያቄ ጠይቅና እኔም ልውጣ፣ ወደ ተራዊ መሄዴ ነው። ይቻላል አባ ዮናስ ጥያቄ መጠየቅ? ኦኬ። ሰለስቱ አጋዕዝት ይላል። ስላሴ አጋዕዝት ናቸው? ስላሴ ጌቶች ማለት ይቻላል? 3 ጌቶች ማለት ይቻላል? ኦኬ። ምንድነው ምናልባት ትላንትና የተገኘንበት ሐሳብ መነሻ የሆነን እኔ ስጀምር ምንድነው ያልኩት ኡስታዝ መጽሐፍ ቅዱስ ላይ ነው እኔ መሰረት የማደርገው። ምናልባት አስተውለው ከሆነ ብዙ ጊዜ እኔ እንትን ስል እንደው ግዴታ ካልሆነብኝ በስተቀር እንደው ነገሮችን ኢንፋሳይዝ ለማድረግ ካልሆነ በስተቀር ሌሎች መጽሐፍቶች ለእንዲህ ለሃይማኖታዊ ጉዳይ ተነስተው የማያውቁም። እርስዎ እንደሚያውቁት በሶስቱ ታላላቅ ጉባኤዎችም አልተነሱም፣ ወደፊትም አይነሱም። ስለዚህ እንደሱ አይነት ነገሮችን መጽሐፍ ቅዱስን መሰረት ያደረገ ነው በሚል ነው የጀመርኩት ማለት ነው። ስለዚህ ሌላ ያስፈልግ ነበር እውነተኛ ግን በእኔ እንትን። ስለዚህ እውነተኛው መሬት ላይ ያለው የሚከተለው ኦርቶዶክስ ትክክል አይደለም ወይ ነው የሚባለው? ለምሳሌ እንትን ላይ ሐምሌ 7 ቀን ስላሴ አብርሃምን ቤት የገቡት ናቸው አይደለ? ሐምሌ 7 ቀን
እነዛ የገቡት ሶስት እግዚአብሔሮች ናቸው የሚለውስ ዚቁ ላይ አባ ማን ነው ቅዱስ ያሬድ ዚቁ ላይ ሶስት እግዚአብሔሮች አብርሃም ቤት ገብተዋል ብለው ያስቀመጠው ወነአምን በካሉ እግዚአብሔር እያለ ይናገራል። እንደገና ደግሞ ወነአምን በሳልሱ እግዚአብሔር ይላል። እንደገና ደግሞ ነአምን ወበአምልክ በአሐዱ እግዚአብሔር እምቅድመ ዓለም ሀሎ ይላል። አሐዱ እግዚአብሔር ካሉ እግዚአብሔርና ሳልሱ እግዚአብሔር የሚላቸው ሶስቱ እግዚአብሔሮችን ለምንድን ነው እንደዛ ያደረጋቸው? ተሳስቷል ቅዱስ ያሬድ? እሺ መልካም። አሁን ይህን እንደው ባጭሩ ለመመለስ ያክል ይቅርታ፣ ግዕዝ እርስዎ እንደሚያውቁት በተለይ በአባ ሰላማ ጊዜ የነበረው ግዕዝ ይሄ በጣም ጠንካራ ግዕዝ የሚባል ነበረ። መልሱን ለመመለስ በምሳሌ ልመልሰው ብዬ ነው። በጣም ጠንካራና ይሄ ዝርው ነገሮች ለምሳሌ እንትኖቹ ተቀጽላዎቹ የሉም ነበር። በጣም ደረቅ ነበረ። ከዛ በኋላ አባ ሰላማ ናቸው ነገሮችን ያስተካከሉትም ተብሎ ይታሰባል። ምን ልልህ ነው፣ እንደየዘመኑ የሚመጣው ሰው በራሱ ሲጽፍ ማለት ነው። አንደኛው መጥቶ ሲጽፍ በገባውና በተረዳው በጊዜው ላለው ነገር ለማስተላለፍ የመጻፍ ልማድ አለ። በተለይ በገድላት ለምሳሌ ገድለ መጥምቁ ዮሐንስ የሚባል አለ። ሰሞኑን በባለፈው አይ ቲንክ ከ3 ወር ከ4 ወር በፊት አይዶን ነው ቤተክርስቲያን ይሄ እኔን አይወክልም ብላ ያወጣቸዋል ነው። ስለ ገድል አይደለም። ስለዚህ ምን ልፈልጌ ነው እንደ ምህሮ የሶስት ስለ ገድል አይደለም ማለት ገብቶኛል። ይሄ ከሊቃውንት ገድል ላይ አይደለም እንትን ምለው አንደኛው አጠቃላይ ቅዱስ ያሬድ ምናምን ነው ለማለት ኦርቶዶክስ ላይ ያለው አጠቃላይ ነአምን ወነአምልክ በአሐዱ እግዚአብሔር ዘእምቅድመ ዓለም ሀሎ እያሉ የሥላሴ ሐምሌ 7 በመላው ኢትዮጵያ ውስጥ ይከበራል። ሐምሌ 7 ቀን ሲያከብር የሁላ ኦርቶዶክስ ነአምን ወነአምልክ በአሐዱ እግዚአብሔር እያለ እንደገና ደግሞ ወነአምን በካሉ እግዚአብሔር ወነአምን በሳልሱ እግዚአብሔር እያለ በአንደኛው እግዚአብሔር በሁለተኛው እግዚአብሔር በሶስተኛው እግዚአብሔር እያለ የሚናገረው ነገር ተሳስተዋል ነው እየተባለ ያለው። እሱም ብቻ ነው እንዲነግሩኝ። ኦኬ፣ በጣም ባጭሩ ለመናገር ያክል አሁን እኔ የምከተለው አይዲዮሎጂ ታላላቅ ጉባኤዎችም በተለይ ሶስቱ ጉባኤዎች ላይ መነሻው ሐሳብ ይሄ አንድ አምላክ የሚለው ነው በዋናነት። ስለዚህ በተለይ መጽሐፍ ቅዱስ ላይ መጽሐፍ ቅዱስ የሁሉም መጽሐፍት አባት መጽሐፍ ቅዱስ፣ ሌሎቹ አዋልድ ነው የሚባሉት እርስዎ እንደሚያውቁት። ስለዚህ ሌላው ነገር ስህተት ነው፣ እንደዚህ ተብሎ የተገለጸው ሁላ ስህተት ነው። ሃይማኖት አበውስ የምቀበለው ከምን አንፃር ነው? ትላንት ተናግሬዋለሁ። ለእርስዎ ለመድገም ያክል ምንድነው እነዚህን የምቀበላቸው ለትምህርት ለተግሳጽ ምናምን እንደው ኢንፋሳይዝ ለማድረግ ያክል እንጂ እኮ ተሳስተዋል። እነዛ መጽሐፎች አምላካችን ሃይማኖት አበው ምዕራፍ 99 ቁጥር 11 ላይ አምላካችን 3 ነው ይላል። ተሳስተዋል። ኦኬ፣ አሁን ምን መሰለህ ግዴታ ምን ያስፈልጋል መሰለህ ያንን ለመናገር የፈለገበት ይሄ ሞቲቭ ምንድነው ነው። አሁን እኔ እንደዛ አይነት ዕውቀቱ የለኝም። ያ ጸሐፊ ወይንም ደግሞ የሃይማኖት አበው አንድምታ መምህር አሉ። በነገራችን ላይ ሊቃውንት መጽሐፍ መምህር የሚባሉ አሉ። ስለዚህ አሁን እነዛ ሊተረጉሙት ይችላሉ። እኔ ባለኝ መረዳት ግን እነዚህ ሰዎች አምላካችን 3 ነው ሲሉት አካልን ታሳቢና ዋቢ አድርገው 3 ካሉት እውነተኛውም አካልን ታሳቢና ዋቢ አድርጎ 3 ነው ቢል ምንድነው? በውጭው ዓለም ደግሞ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ የሚለውን ምን ብለው ነው የሚጠሩት? በውጭው ዓለም በእንግሊዝኛ ምን ብለው ነው የሚጠቀሙት? አባ ዮናስ ፋዘር ሶን እና ሆሊ ስፒሪት ጋድ ዘ ፋዘር ጋድ ነው ብለው የሚሉት። ጋድ ዘ ፋዘር ከድንግል ማርያም የተወለደው የትኛው ነው? ጋድ ዘ ሰን ነው ወይስ ጋድ ዘ ፋዘር ነው ወይስ ጋድ ዘ ሆሊ ስፒሪት ነው? ሶን ነው። ስለዚህ ሁለተኛው አምላክ የሆነው ያልተወለዱ ሁለት ጋድ ዘ ፋዘር እና ጋድ ዘ ሆሊ ስፒሪት አሉ አይደሉ? ያው ጋድ ማለት በአማርኛ ምንድነው? እግዚአብሔር። ጋድ ማለት በአማርኛ እግዚአብሔር ኖ ጋድ ነው ያልኩት። ጋድ አምላክ ማለት ነው። ስለዚህ የተወለደው ጋድ ዘ ሰን ከሆነ ይሄ ልጅ አሁን እውነተኛው የሚባለው ልጅ የተወለደው ጋድ ዘ ሰን ነው። ያልተወለዱ ደግሞ ጋድ ዘ ፋዘር እና ጋድ ዘ ሆሊ ስፒሪት አሉ ሲሉ በአማርኛ ያልተወለዱ ሁለት አምላኮች አሉ። ማናማ የሚባሉ አብና መንፈስ ቅዱስ። በቃ ይሄ ልጅ ምን ነው ጥፋቱ? ማለት ይሄ ልጅ አሁን እኔ እኮ ትምህርቱን ስላሴ የሚባል ትምህርት እኔ አልቀበልም፣ ግን በትክክል መሬት ላይ ያለውን ነገር ነው እያንጸባረቀ ያለው። እዚህ ሲሆን እኛ ጋር አሁን ለሊት አሁን ዚቅ ላይ የሐምሌ ስላሴ ላይ በደንብ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ብላችሁ ለሶስት አጋዕዝተ ዓለም ስላሴ ዓለምን የሚገዙ ጌቶች አሉ፣ ሰለስቱ አጋዕዝት የሚባሉ አሉ፣ 3 ጌቶች አሉ፣ 3 ነገስታት አሉ እያላችሁ አምላካችን ያለ መለየት 3 ነው እያላችሁ መለኮት በአካል 3 ነው እያላችሁ እየተናገራችሁ መሬት ላይ ያለውን
መሬት ላይ ያለውን እንዳለ መጽሐፍቶች አቃጥላችሁ ካላጠፋችሁት በስተቀር ይሄ ልጅ መሬት ላይ ያለውን ይዞ መጥቶ ቲክቶክ ላይ ስላወራ ብቻ ኦርቶዶክስ አይደለም የሚባልበት አግባብ የለውም። እኔ ጨርሻለሁ። ጥያቄያችሁን መጠየቅ ትችላላችሁ። አመሰግናለሁ አባ ዮናስ። ኦኬ እሺ ቴንክ ዩ። ኦኬ ግን እዚህ ጋር ትንሽ እኔ መሄድ ይኖርብኛል። የተወሰነች ኡስታዝ ተወሰነ ስለሄዱ ማለት ነው። ምናልባት ጃ ከፈቀድክልኝ ሰው የለም ነው እኔ ነኝ። የኔ ኔትወርክ ነው። ኦኬ ያለክ ጃ ይደርሳል። አይ ቲንክ ጃ ወይ ወጥቷል ወይ ዞር ብሎ ይሆናል። እሺ ቀጥል። ማን ነው የተወሰነ ማለት አለብኝ እና ኡስታዝ ትንሽ ስለሄደ የተወሰነ ማለት አለብኝ። ምንድነው እዚህ ጋር አሁን መሰረታዊ ነገር ቀደም በተደጋጋሚ ተናግሬያለሁ። አምላክ የሚለው ሐሳብ የሶስቱ የአንድነት ወይንም ደግሞ ስልጣን ወይንም ደግሞ የባህሪ መገለጫ የየግል አይደለም ነው። መጠራት ይቻላል። ቀደም በደንብ ነው ያብራራሁት። የጋራ የሆነ ነገር በጋራ መግለጽ ይቻላል። ለየግል ማድረግ ግን አይቻልም። ስለዚህ በዚህ መሰረት አሁን እሱ ይሄንን የጋራ ነገር አምጥቶ ሶስት አደረገው። እውነተኛ ማለት ነው። ሶስት አምላኮች ማለት እንችላለን። ለምን? አብም አምላክ ስለተባለ፣ ወልድም አምላክ መንፈስ ቅዱስም ስለተባለ ተብለዋልና ሶስት አምላኮች መባል ይቻላል አለ። ሶስት አምላኮች ሳይሆን ሶስት አካል ነው መባል የሚቻለው። ምክንያቱም ሶስት አካላት ስላሉ ሶስት አካል መባል ይቻላል። ምክንያቱም ሶስት አካላት አሉና ማለት ነው። አምላክ የሚለው ግን የጋራ ነው። አብ እኮ አምላክ ስለተባለ የራሱ ብቻ ነው ተብሎ አልተጻፈም፣ አልተገለጸም። ወልድ ደግሞ አምላክ ስለተባለ የራሱ ነው አልተባለም። አምላክነት ይሄ ስልጣን ወይ መለኮታዊነት ስለሆነ ማለት ነው። ስለዚህ ኡስታዝ አሁን ለማብራራት የሞከሩት ስለዚህ ያልተወለዱ አምላኮች አሉ ማለት ሶስት አማልክት ያሰኛል። ምክንያቱም ያልተወለዱ ሁለት አካላት ነው ሊያስብል የሚችለው። ያልተወለዱ የአምላክ ሁለት አካላት አሉ ነው የሚያሰኘው። ኦርቶዶክስ ያስተምሮ ያልተወለዱ የአምላክ ሁለት አካላት። ምክንያቱም ይሄ አምላክ የጋራ የባህሪ እንትናቸው ስልጣናቸው ስለሆነ ማለት ነው። ከዚህ በላይ እናንተን እንዳላደክም ይበቃል። ቴንክ አንድ ጥያቄ ልጠይቅ። ምናምን ታውቃለህ? ሁለታችሁ መነጋገር ከፈለጋችሁት ኦኬ። አይቺ ብቻ ልበልና ሊድ አባ ዮናስን ብለው አመሰግናለሁ እያልኩኝ ያለሁት ስሉስ ቅዱስ ማለት ምን ማለት ነው ትርጉሙ? አባ ዮናስ ሶስት ቅዱስ። ኦኬ ስሉስ አምላክ ማለት ምን ማለት ነው? ሶስት አምላክ ታዲያ ምንድነው ማለት? ያንን ለምን መሬት ላይ ያለውን ነገር ለምን አታስተካክሉትም? ስሉስ ቅዱስ እያላችሁ ሶስት ቅዱስ አለ እያላችሁ ስሉስ አምላክ እያላችሁ ይሄ ነገር መስተካከል አለበት። ከተስተካከለ ይሄ ነገር መስተካከል አለበት። እንዳለ ጽሁፍ መጽሐፍቶቻችሁ በአጠቃላይ እንደዛ ይላሉ። ስሉስ አምላክ ይላል። አሁን በግዕዝ ስለሆነ ብቻ ሶስት ስሉስ ማለት ሶስት ማለት ነው። ሶስት አምላክ ብላችሁ በአማርኛ ሲሆን ዝግንን ይላችኋል። በግዕዝ ሲሆን ግን ችግር የለውም እና ይሄ ነገር ቢታይ ጥሩ ነው ለማለት ፈልጌ ነው። ይቅርታ ከዘጋው በኋላ ተመልሼ መምጣት። እሺ ቢፎር ዛት ከመውጣት በፊት አቃቢ ዋሂድ የእርሶ መጽሐፍ እያነበብኩት ነው። በቅርቡ ሂስ ማድረግ ፈልጋለሁ። እንትን እያነበብኩት ነው እና ከፈቀዱልኝ ሂስ ባደረገው ደስ ይለኝ። አንዳንድ ጥያቄዎች ከዛም ላይ የማውጣቸው ነገሮች አሉኝ። እያየኋቸው አንዳንድ ነገሮች በእኔ በገባኝ መጠን ስህተት ሊሆን ይችላል። እሱን ግን እርሶ ይመልሱልኛል። አባያንስ ምን መሰለህ አሁን የጠይቀኝ የነበረው የአምላክ አካላት ናቸው እያልክ ነው ያልከው። የየትኛው አምላክ አካላት ናቸው? አብ፣ ወልድ፣ መንፈስ ቅዱስ። ሌላ አራተኛ ሌላ አምላክ አለ እንዴ? የአምላክ አካላት ናቸው የሚለው ነገርክ ትንሽ ሌላ የማይገባ ነገር ውስጥ ነው የሚከተው። ስለዚህ የአምላክ አካላት የምትለው ነገር ችግር ነው። አሁን ሶስቱ አብ፣ ወልድ፣ መንፈስ ቅዱስ አምላክ ናቸው፣ አምላካችን እግዚአብሔር አንድ ነው ስንል አሁን ለምሳሌ ኢሳይያስ ያለው ማለት ነው ዘፍጥረት ላይ ማለት ነው አምላካችን እግዚአብሔር አንድ ነው የሚለው እኮ
አብ ወልድ መንፈስ ቅዱስ አንድ ነው እያለ እኮ አብ የተባለው አምላክ ወልድ የተባለው አምላክ መንፈስ ቅዱስ የተባሉ አምላኮች አሉ። ሶስቱ አምላኮች አንድ አምላክ ናቸው እኮ እያለ ነው። በሌላ አነጋገር አሁን አንተ የምጠይቅ ምንድን ነው? አምላካችን እግዚአብሔር አንድ ነው ሲል አብ ወልድ መንፈስ ቅዱስን ነው እንግዲህ አንድ ነው ያለው። ስለዚህ ምኑን ነው አንድ ነው ያለው? ባጭሩ ይህን መልስልኝ። አንድ ከዛ ደግሞ አካላት የእያንዳንዳቸው አካላት አምላክ ብለህ ቆጥረ አካል ሲቆጠር አምላክ ሶስት አምላክ ካላገኘክ ባህሪን ብቻ አንድ አምላክ ብለህ መቀጠል ትችላለህ ወይ? አሁን አንተ አንድ አምላክነትን ቆጥሬ አንድ አምላክ ብቻ ብዬ ዘልቃለሁ እያልክ ነው ያለው። እያንዳንዳቸው ግን አካላቶቹ አምላክ ናቸው፣ ሶስት አምላኮች አሉ ማለት ካልቻልክ ብለሃል። ነገሩ እኮ አሁን እኮ አምላክ ካልክ ኦልሬዲ ብለሃል። ግን ቃላቱን ሶስት አምላክ ብዬ አልጠቀምም ማለት ነው። እና ምንድነው መጽሐፍ ቅዱሱም ሶስት አምላክ አይልም፣ ሶስት አካልም አይልም። ግን ሶስት አምላኮች እንዳሉ ነው የሚያሳየው። አሁን ስታስረዳ ማለት ነው። እንዴት ነው የምታስረዳው? አሁን ትልቁ ችግር እኮ እዚህ ጋር ነው። እንዴት ነው የምታስረዳው? ቅድምም የተወለደ አምላክ አለ፣ ያልተወለደ አምላክ የለም ማለት ካልቻልክ ሶስቱንም ተወልደዋል። አሁን የምትመልስልን ይሄ ነው። ያልተወለዱ ሁለት አምላኮች የሉም ካልክ ሶስቱም ተወልደዋል። እቺን እስቲ ባጭሩ መልሳት። እሺ እዚህ ያሉትንም ሰዎች ላለማሰልቸት ረጅም ሰዓት ወስደናል። በቂ የሆነ ውይይት ነው ባጭሩችን መልሳትና ይበቃኛል ለማለት ያክል ብቻ እቺን ብቻ መልስና ስለዚህ ዛጋ ያው ጨርሰናል። ወደ ኋላ ሌላም አስቀድመህም ስለተናገረ እሺ አይ ይኸውልህ ምንም ሳታዘን ኋላ ያልኩትንም ተዋቸውና ቆይ አንዴ አባያንስ ኋላ ይዘረዝርኳቸውን ተዋቸውና አንተ እንዳልከው ብዙ ሰዓት ስለወሰድንባቸው የምትመልሰው ባጭሩ ባህሪን ቆጥረህ አምላክነት አንድ ስለሆነ አንድ አምላክ ናቸው አልካቸው። ስላሴ ባህሪያቸውን ቆጥረህ አካላቸውን ቆጥረስ ሶስት አምላኮች ማለት አልችልም ያልክበት ምክንያት ምንድን ነው? እያንዳንዳቸው አካላቶቹ አምላክ አይደሉም ወይ? የአብ አካል አምላክ አይደለም ወይ ነው ጥያቄ። የወልድስ አካል እሺ ባጭሩ መልስ። እሺ ይኸውልህ በቃ ቴንኪው። እሺ ባጭሩ ለመመለስ ያክል አንደኛ እግዚአብሔር ቅድም በጣም ብዙ ጥቅስ ነው የጠቀስኩት። እግዚአብሔር ይሄ አንድ አምላክ ተብሎ ማለት ነው። አካላት ደግሞ ሶስት አምላክ ሲባል በመጽሐፍ ቅዱስ ተብሎ አልተጠቀሰም። አካላት ሲሆን ግን አይተናል። በስማቸው ሶስት መሆናቸውን አይተናል። በስራቸው ሶስት መሆናቸውን አይተናል። በአካላቸውም ሶስት መሆናቸውን አይተናል። ስለዚህ በዚህ ምክንያት ነው ምናልባት እንግዲህ ልል የምፈልገው ምንድነው እግዚአብሔር አምላክ እውነቱን ይግለጽልህ። የያዝከው አስተሳሰብ አደገኛ ነው። እንዲሁ ዝም ብሎ ከላይ ማለድም ከላይ አይሰገድም ተብሎ እንዲሁ ዝም ብሎ የሚያስሄድ ወይንም እንዲሁ በጸጋው ድኛለሁ አልዳኝም ብለው ፕሮቴስታንቶች እንደሚያንቦጫርቁት አይነት አይደለም። አደገኛ አስተሳሰብ ነው። እግዚአብሔር እውነቱን ይግለጽልህ። ለነበረን ጊዜ እጅግ አመሰግናለሁ። በዚሁ አጋጣሚ ይህንን ያዘጋጁትን ታላቁ አብርሃም፣ ታላቁ ጃ፣ በመሃልም የመጣውት ኡስታዝ ዋሂድ እጅግ አመሰግናለሁ። እንዲሁም እዚህ ውስጥ የነበሩት ሁሉም የሙስሊሙ ማህበረሰብ ይሄን ያክል ጊዜ ሰጥተው ማንም የኢትዮጵያ ኦርቶዶክስም አማኞች ቢሆኑ የፕሮቴስታንትን ቤት በቲክቶክ ታሪክ
እንደዚህ ለሌላ እምነት እንዲህ አዘጋጅቶ ያዘጋጀ ሰው እኔ አላውቅም። ስለዚህ እኔ ትልቅ ሪኮግናይዝ ማድረግ ፈልጋለሁ። በጣም እኔ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። በእውነት በቃ ቃል የለኝም። በጣም አመሰግናለሁ። ሙሉ ሙስሊሙ ማህበረሰብ እንዳለ በተለይ እዚህ ያላችሁ ደግሞ ይሄን ነገር የመራችሁን ለማወያየት አይኖ በጾም ነው ያላችሁት። ከባድ ነው። እስከዚህ ሰዓት እንቅልፍ ምንም ይኖራል። ግን ይሄን ያክል በጣም እንግዲህ አመሰግናለሁ። እግዚአብሔር እሺ አባ ዮናስ እኛም እናመሰግናለን። ለማንኛውም ጨርሳችኋልና አይ ቲንክ የከፈትኩትም ለእናንተም ስለነበረ 478 ሰዎች ቤት ፈልጋችሁ ተሰደዱ። ቃሌን ለመጠበቅ ያክል ነው የከፈትኩት በዚህ ሰዓት እንጂ አልገባም ነበር። ብዙ ጊዜ አይ ቲንክ ጃም ያለ አይመስለኝም ወጥቷል። አጃ የለውም ብሏል ፒኬ። እኔም ላመስግን ፒኬ፣ በጣም ነው ማመሰግነው ምንድነው መሰለክ፣ አሁን እንደውም እናንተ በክርስትና ጉዳይ ሁለት ክርስቲያኖች እንዲወያዩ የመፍቀድም ግዴታ የለባችሁም ነበር። ምክንያቱም ስለ ክርስትና ያገባችሁ እና ግን ተወያዩ ብላችሁ እድል ስለከፈታችሁልን እናመሰግናለን። የከፈታችሁልን እድል ደግሞ እግዚአብሔር አምላካችሁ ማን ነው? ዋናው ጥያቄ ነው እንድንወያይ እድል የከፈታችሁት። ይሄ እድል የኦርቶዶክስ ቲክቶከሮች ፖፑላር የሚባሉት ቲክቶከሮች ያሬድን ብትል ማናቸውንም ብትጠቅስ ፖፑላር የሚባሉትን እነሱ ጋር ገብተህ ኢዮባ ብትለው ወይ አክሊለ ብትለው ገብተህ ስለዚህ እንወያይ ብትለው አይከፍትልን። ለምን? ኮንፊደንስ የለም። በቃ ስላሴ ላይ በቂ እውቀት የለም። ስለዚህ ይሄንን እድል እናንተ ስላመቻቻችሁ እግዚአብሔር ዋጋችሁን ይክፈላችሁን ብለው በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እሺ ስለነበረን ቆይታኛም እናመሰግናለን። ሰላም ደሩ ሁላችሁም ሙስሊሞች። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አባ ዮናስና እውነተኛው ደህና ደሩ። መልካም ምሽት። ቻው። አታፈጡብኝ። እኔ መዝጊያው ጠፍቶኝ ነው፣ እምቢ ብሎኝ ነው።